አሪፍ እንግዳ ይዤላችሁ መጥቻለሁ። ምን አይነት አሪፍ እንግዳ ነው ያመጣሽው? ያኔ በዛ ሰዓት ስራዬ እናትነት ነው መሆን ያለበት እንዲል ነበር አላማዬ። አልፈልግም አልኩኝ። እንድኛም ደግሞ እንደ ቤተሰብ እንበታተን ነበር። ብዙዎቻችን እናቶች በተለይ መጀመሪያ ልጃችን ላይ ነው የምንቸገረው እና በቀላሉ ደግሞ በአካባቢያችን ባሉ ሰዎች እንሸነፋለን። እንደወለድኩኝ መጥቶ ልጅ ልቀፍ ሲለኝ አልወድም። ለምንድነው እኔ 10 ወር ነው የጠበቅኳት እቺ ልጅ ለማቀቁትና እግዚአብሔርን እላለሁ። መጀመሪያ ልጅ ላይ ይመስለኛል ከባለቤቴ ጋር ስንጨቃጨቅ የነበረበት ነገር ነበር። እኔም ይለምዳል የሚለውን ተስማምቼ ማለት ነው። ዝም ብላችሁ አትቀፉት፣ ከዛ ሁሉ ጊዜ ቀፉኝ ይላል አይልም ወይ? እዛ ነገር ዴቨሎፕ አያደርጉም ወይ ልጆች? ይሄ ነገር ቀለልም አድርገው ስለሚያዩት እኔም የራሴ ተሞክሮ እንደዛ ስለነበረ ቅድመ ዝግጅት ለማድረግ ምክንያቱም ብዙ ጊዜ አሁን እንደዚህ ተዘጋጁ ስትይ እንደ ቀልድም የሚያዩት ሰዎች አሉ። ብሬስት ፊዲንግን ፕሮሞት ማድረግ ያቃተን ለምንድን ነው ብዬ እኔ ራሴ ብዙ ጊዜ አይምሮ ይጠይቃል። ከ800,000 በላይ ልጆች በአመት ህይወት ያተርፋሉ ጡት ቢጠቡ። ምክንያቱም አሁን ልጄን ለማጥባት ስቀመጥ የሚሰማኝ ስሜት ሪሊፍ ነው። በቃ ደስ የሚል ስሜት እና የሆነ ማረፍ፣ የመስከን፣ የመረጋጋት እንደዚህ አይነት ስሜቶች አሉ። የሚገርመው ነገር የጡት ወተት መጠን የሚለካው በሳይዝ አይደለም። ምክንያቱም ዩዥዋሊ የጡት ወተታችን ከምንድነው ይሄ ከእንሽልት ውሃ ሽታ ጋር ይመሳሰላል እና ያ ጋይድ ስለሚያደርጋቸው የዳቦ ጡት ጋር ይሄዳሉ እና እኔ እሱን ዊትነስ አደረኩኝ ልጄ። ምንድነው ቤኔፊቱ በተለይ ለአዲስ እናት ጡት እንድታጠባ በዙሪያ ያሉ ለምሳሌ አሁን ገበያውን እንደምታየው ነው። ብዙ ጊዜ አሁን እንዲያውም ብዙ የምንሰማው ጡት ማጥባት የአእምሮ ጤና አዛባ የሚሉ ሰዎች አሉ። ከብሬስት ፊዲንግ ጋር በተያያዘ ስልጠና ትሰጫለሽ ታለማጫለሽ እናቶችን እሱን እንድትነግሪኝና ይህም ዶክተሮች ምናምን ሲያገኙ እና ግን ሰው ይከፍልሻል እና አንዳንዴ ስታስቢ እንደ ሰው ሌላም ነገር ሰርቶ ይከፈለ የለ እኔሳ ለምንድን ነው ይህን የሚያክል ነገር እርዳታ እየሰጠው ለምን አይከፈለኝም? የትኛውም ቦታ ላይ ማጥባት ይቻላል አይደለ? በፊት አሁን እንደው በአይንሽ አይተሻል ወይ? አዲስ አበባ ከመጣሽ አሁን ደግሞ ያለሽበትም ሀገር ላይ መንገድ ላይ ካፌ ውስጥ ሬስቶራንት ውስጥ የሚያጠቡ እናቶች አይተሻል? ራስሽን ከሊ ወይም ደግሞ የኔ ቲኔጅ ልጅ ሊመጣ ስለሆነ ሸፍኜ አንኮምፎርታብል ስለሚያደርገው የሚሉኝ ሰዎች አሉ። ኢቭን በእኛ ማህበረሰብ ውስጥ አንዴ ፈተና ስትይ ታጠኛለሽ አይደለ? ከዛ አጥንተሽ የሆነ ያላጠናሻት ፓርት አለች። ከዛ እሷ ያላጠናሻት ፓርት ደግሞ በቃ ሙሉ ፈተናው እሱ ሲሆን ማለት ነውና እኛ ክንድ ላይ እያሉ የእኛ ናቸው ልንል እንችላለን። ግን ነገ ከነገ ወዲያ ጤነኛ ልጅ ጤነኛ አንድ ሙሉ ሰው ግን የሀገር ንብረት ነው ደግሞ የሁሉ ሰው ነው። ርዕሰ ጉዳዩን ወደ ቃለ መጠይቁ ወደ ቤቱ ስንገባ ታገኝታላችሁ። ከኛ ጋር ግን ቆይታ እንድታደርጉ ጋብዛችኋለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? እንደምንሰነበታችሁ? ምች ቤት ነው። እኔ ደግሞ ሮዝ መስቲካ ነኝ። ዛሬ ከጠፋሁበት እንግዳ ይዤ ከመምጣት ማለቴ ነው በአጫጭር ቪዲዮዎች ተገናኝተናል። በብዙዎቹ አሪፍ እንግዳ ይዤላችሁ መጥቻለሁ። ምን አይነት አሪፍ እንግዳ ነው ያመጣሽው ብትሉኝ እኔ ከምሰራበት ርዕሰ ጉዳይ ጋር የተያያዘ ስራ የምትሰራ ወጣት እናት ይዤላችሁ መጥቻለሁ። እኔ የምሰራው ምን እንደሆነ ደግሞ በደንብ ታውቃላችሁ። በተለይ እናቶች፣ ወላጆች በደንብ ታውቁታላችሁ ብዬ አስባለሁ። ርዕሰ ጉዳዩን ወደ ቃለ መጠይቁ ወደ ቤቱ ስንገባ ታገኙታላችሁ። ከኛ ጋር ግን ቆይታ እንድታደርጉ ጋብዛችኋለሁ። እንግዳይ ወደ ስቱዲዮ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ሮዝ። በነገራችን ላይ በጣም የተደሰትኩት መጀመሪያ ገና ስታገኘኝ ደውለሽልኝ ስንገናኝ እና ያወራናቸው ነገሮች ኦኬ ልክ እኔን የሚመስል ሌላ አንድ ሰው ኤግዛክትሊ እኔን የሚመስል ሌላ አንድ ሰው አገኘው ብዬ በጣም ተደስቼ ነበርና ዛሬ ደግሞ ተገናኝተን ልንወያይ ስለሆነ በጣም ደስ ብሎኛል። ስለዚህ ድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እኔም በጣም እውነት ደስ ብሎኛል አክብረሽ እዚህ እንድንወያይ ስለጠራሽኝ፣ እንደገናም ደግሞ በመገናኘታችን ምክንያቱም ከሩቅም ቢሆን በጣም ብዙ ጊዜ የማደንቅሽ እናት ነሽ። በጣም የማደንቅሽ እውነት ኢትዮጵያዊ ነሽ። ምክንያቱም በጣም ለሀገር ለትውልድ ብዙ ነገር የምታበረክት ስለሆንሽ ለእኔም በጣም ትልቅ ክብር ነው እዚህ ከአንቺ ጋር ዛሬ ቁጭ ማለቴ። ማናት እንግዳሽ ይሉኛል። እኔ ብዙ ጊዜ ራሳቸው ባለቤቶቹ ራሳቸውን ቢያስተዋውቁ እመርጣለሁ እና ልክ ነው። ራሽን አስታውቂልኝ። እኔ እንግዲህ ህይወቴ ታደሰ እባላለሁኝ። ባለትዳር ነኝ፣ የ3 ልጆች እናት ነኝ። እንደገና ደግሞ በኢንቫይሮንመንታል ሄልት ፐብሊክ ሄልት ፓርቲኩላርሊ ማስተርስ አለኝ። እንደገና አሁን ደግሞ ጡት ማጥባት ላይ የጡት ማጥባት
ለእናቶች ድጋፍ ትምህርት ሰጣለሁኝ እና በቃ እንግዲህ በትንሹ ይሄንን ይመስላል። ትልቁ ልጅ ስንት ዓመቱ ነው? ስንት ልጅ ናቸው? ትልቅ 3 ናቸው። ትልቋ ልጄ 7 ዓመቷ ነው። ሁለተኛ ልጄ 4 ዓመቱ ነው። ሶስተኛ ልጄ ደግሞ አሁን 2 ዓመት ይሆናታል። እሷ አሁን እየጠባች ነው። ስለዚህ አክቲቭ ነሽ አሁን? አክቲቭ ነኝ። እኔ ማጥባቱን ከጨረሱ 8 ዓመት ሆኖኛል። እስቲ ይሄ አሁን እናት የሆንሽበት 7 ዓመት ማለት ነው። የ7 ዓመት የእናትነት ልምድ አለሽ። ቤት ሆነሽ መሰለኝ ልጆችን እያሳደግሽ ያለሽ እና እስኪ የእሱን ጆርኒ ደግሞ ንገሪን። ከሱ ብንጀምር ጥሩ ነው ብዬ ነው። መጀመሪያው እሱ ስለሆነ እንግዲህ የመጀመሪያ ልጄን እንግዲህ ያው ሳረግዝ ምናምን ጀምሮ በጣም መጽሐፎች ምናምን አነብ ነበረ። ራሴን ስለ ምጥ፣ ስለ መውለድ ብዙ ነገሮች፣ ስለ ጤና ብዙ ነገሮች በእርግዝና ጊዜ በመጀመሪያ ልጄ በጣም ብዙ ተምሬያለሁ እና አክቹዋሊ የኢንስታግራም ፔጅ ከፍቼ ሼር ማድረግ የጀመርኩት ያን ጊዜ ነው። ምክንያቱም ለካ እኔ ብዙ ያላወቅኳቸው ነገሮች ነበሩና በተለይ ደግሞ በእኛ ህብረተሰብ ውስጥ ኢትዮጵያውያን እዚህም በውጭም ብዙ እንዲህ አይነት ነገሮች ላይ ያተኮሩ ቪዲዮዎች ወይም ደግሞ እውነተኛ የሆነ ነገር የሚነግርሽ ሰው አልነበረም እና እንግዲህ ከራሴ ልጀምር ብዬ እንደዛ ነበረ የጀመርኩት እና ከዛ በኋላ ሁል ጊዜ ምን ብዬ ቀልዳለሁኝ ስለ ጡት ማጥባት ግን ሳምቲንግ በቃ በጣም ፎር ግራንትድ የምወስደው ነገር ነበረ። እናቴ ሶስታችንንም አጥብታለች፣ ብዙ ሰዎች አካባቢ አጥብተዋል እና ዝግጅቱም ያስፈልገዋል ብዬ አላስብ ነበር። በቃ እንደማጠባ እርግጠኛ ነበርኩኝ። ሌላም ኦፕሽን እንደሌለ ነው ማስብ የነበረው። ግን ምንድነው የምለው መሰለሽ አንዳንዴ ፈተና ልትፈተኝ ስትይ ታጠኛለሽ አይደለ? ከዛ አጥንተሽ የሆነ ያላጠናሻት ፓርት አለች። ከዛ እሷ ያላጠናሻት ፓርት ደግሞ በቃ ሙሉ ፈተናው እሱ ሲሆን ማለት ነው። እና ጡት ማጥባት እንደዛ ነበረ ለእኔ። ከባድ ምጥ ነው የነበረኝ። በምጥ መርፌ ምናምን ተደርጎ እሱን ካሰብኩት ውጭ ነው። ኦልሬዲ ቻሌንጅ አድርጎኛል። ከዛ ደግሞ ልጄ ስትወጣ ሚድዋይፏ በጣም በማይሆን ሁኔታ ጎትታት የቴል ቦን የሚባለው ቦኔ ምንድነው አጥንቴ ተጣሞ በጣም ፔንፉል ነበር እና አንዳንዴ ያው ምንድነው አንዳንድ የሰውነት አካሎችሽ ምን አይነት ጥቅም እንዳላቸው ማታውቂም እና በጣም መቀመጥ ለኔ ከባድ ነበር። ተቀምጦ መነሳት ከባድ ነበር እና በጎን ሆኜ ነው የማጠባው። ከዛ ግን ያው በመድኃኒትም ነበረ ብዙ መድኃኒቶች ምናምን ምጥ ላይ ስለተደረገልኝ የጡት ወተቴ ቶሎ አልመጣም። በእርግጥ ወዲያው ልጄ ያነበብኩት አንድ በጣም ሜቢ ብዙ ሰዎች የማያውቁት በርስ ክሮል የሚባል ነገር አለ እና ይህ ማለት ልክ ልጆች ከማህፀን ወጥተው ሆዳችን ላይ ሲደረጉ እራሳቸው እየዳሁ ዩዥዋሊ የጡት ወተታችን ምንድነው ይሄ ከእንሽርት ውሃ ሽታ ጋር ይመሳሰላል እና ያ ጋይድ ስለሚያደርጋቸው የዳሁ ጡት ጋር ይሄዳሉ እና እኔ እሱን ዊትነስ አደረኩኝ። ልጄ ልክ እውነት ልጅ ሆዴ ላይ ሲያስቀምጧት በቃ ቀስ እያለች መታ ጡቱ ጋር መታ ያሸቱታል፣ ይፈልጉታል። ከዛ ቀስ ብለው ጡቱን ያዘች ማለት ነው። ይሄ በቃ ተፈጥሮ እኮ የሚገርም ነው። በጣም ማጂካል የሆነ ነገር እንትን አለ። ወዲያው ጡት ያዘች፣ ጠባች። ምንም ችግር እንዳትሞመንት ምንም ችግር አልነበረም። ከዛ ግን ጆንደስ ነበራት። ያው ማጥባት ጆንደስ እንትን ይላል። ያው ጆንደስ ማለት እንግዲህ ቢጫ የሚሆኑት ማለት ነው እና ጡት እያጠባሽ ስትሄጂ እንትን እየወጣ ይሄዳል። እኔ ያው እያጠባዋት ነበረ፣ ግን ብዙ መድኃኒት ማደንዘዣ ስለነበረ አይ ቲንክ በጣም ትተኛ ነበረ ምናምን ነገር። ከዛ በኋላ ኤኒዌይስ ከሆስፒታል ወጣን እና ብዙ ዌይት ሉዝ አድርጋለች ምናምን አሉኝ እና የሆነ ሰዓት ላይ እንዲያውም አንድ ነርስ መታ ፎርሙላ በቃ መስጠት አለብሽ፣ አይ ዶንት ቲንክ የጡት ወተት የለሽም አለችኝ ማለት ነው እና ኪሎዋን ለክታት። ከዛ የዛን ጊዜ አይመንበር በጣም ነበረ ያለቀስኩት። ምክንያቱም ለእኔ ጡት ማጥባት ከዛ ውጭ ኦፕሽን አለ ብዬም አላስብም ነበር እና አይገስ ኮንቴክስቱን ለመስጠት ያን ጊዜ አሜሪካን የነበርኩት ኖረው የነበረው እና እዛ ደግሞ ከመውለድሽ በፊት የፎርሙላ ኩባንያዎች የፎርሙላ ሳምፕል ይልኩልሻል። በቃ አለማጥባት ቬሪ ኖርማላይዝድ የሆነበት ሶሳይቲ ነው እና በኋላ በቃ በጣም ነበረ ማለቅሰው፣ በጣም ነበረ እንትን የምለው እና ባለቤቴ ደግሞ አታልቅሽ እሷን የባሰ ስትረስ ታደርጊያታለሽ ይለኛል። እኔ ግን እንዴት ሳላጠባ ማለት የሚለው ከዛ ምንድን ነው የወሰንኩት ግማሹ እንዲያርጊና የሚልሻል አያያዝ አልችልም ነበረ። ተለቅ ያለ ጡት ስላለኝ ትልቅ ጡት ሲኖርሽ ትንሽ ጡት ሲኖርሽ አያያዙ የተለያየ ነው።
ከዛ ኋላ የባለቤቴ የወንድሙ ሚስት መታ እንዲህ ነው የሚደረገው አለችኝ። አንድ ጓደኛዬ ሁሌ ባለውለተኛዬ ነሽ የምላት እሷ ደግሞ ከኔ በፊት ወልዳ ስለነበረ ልጇን ይዛ መታ እንዲህ ነው የሚደረገው ምናምን ብላ ብዙ ነገር አሳይችኝ። ከዛ ሌላ ነገር የሚነግረኝን ሁሉ ነገር ዘጋው ተውኩትና እሷ በጣም ትተኛ ስለነበረ በየ2 ሰዓቱ እየቀሰቀስኩኝ በቃ እንዳያንሳት እያልኩኝ እየቀሰቀስኩኝ ማጥባት ጀመርኩኝ። ከዛ በቃ የሆነ ሰዓት ላይ አይ ቲንክ 5 ቀን ላይ በደንብ ወተቱ ራሱ መጣ፣ ያወጡት የሚወጥረው ምን የሚለው ነገር መጣ። ከዛ ማጥባት ጀመርኩኝ። እንዲያውም በጣም ብዙ ወተት ነበር፣ ኤክሰስ ነበር የነበረኝ። ከዛ የተወሰነውን አልቦ ነበረ ለማስቀመጥ። ከዛ እንደዛ አድርገን እሷ እንግዲህ 2 ዓመት ከ3 ወር ጠባች። በጣም ደስ ይላል። እና በቃ እኔ ያኔ በጣም ዋው ለካ እንደዚህም ሊፈትን ይችላል። ቀላል አይደለም። አለማወቅ ይፈትን እና አይ ቲንክ አለማወቅ አውቀሻል እኮ ግን እንዳልሽው የተፈተንሽው በሌላኛዋ ኖ አለማወቅ ስልሽ ለካ አንዳንዴ የሆነ እናቶች ይዘው ልክ ሲያስይዙ ልጆቻቸውን ስታይ የሆነ እንደ ሶኬት የሚሰካ ነገር አለ እና እንደዛ መስሎኝ ስለነበረ ግን ከሁሉም ነገር አይ ቲንክ እኔ እስካሁን የጠቀመኝ አካባቢ ያሉ ሰዎች አታጥቢ አላሉኝ፣ ወይም ተይው በቃ ዝም ብለሽ ፎርሙላ ስጪ አላሉኝ። እናቴም ይመጣል ጡቱ ታጠቢያለሽ፣ ሁሉም አካባቢ ያሉ ሰዎች ባለቤቴም ችግር የለውም ታጠቢያለሽ አታጥቢ የሚል ነገር አልሰማሁም። እና አይ ቲንክ እንድቀጥል ያደረገኝ እና እኔም ደግሞ የሆነ ሰዓት ላይ ምክንያቱም ብዙ ሰዎች ይሄ ኖርማል አይደለም እንዲያድርግ ሲሉኝ ራሴን ውስጤን ሰምቼ ያንን መቀጠሌ እንትን አለ በቃ። ከዛ ብዙ ሼር አደርግ ነበረ፣ በጣም ነበረ ማለቴ እንትን የምለው ግን ያኔ ነው ሞር ደግሞ ለካ አወላለድሽ ምን አይነት መድኃኒት ሰውነትሽ ውስጥ እንደሚገባ ማደንዘዣው ምን ሁሉ ስለ የጡት ወተትን ምርት ምን እንዴት እሱ ላይ ተጽዕኖ እንደሚያመጣ ያኔ ነው ሞር መማር የጀመርኩት። 2ኛ እና 3ኛ ልጅ ላይ አልተቸገርሽም? አልተቸገርኩም። አንደኛ አይ ቲንክ ሁል ጊዜ የምለው ያንን ከባድ የመጀመሪያውን ታይም ማለፌ ለራሴ በጣም በራስ መተማመን አመጣብኝ። እንደገና ደግሞ በቃ ተፈጥሮንም እግዚአብሔር የሰጠኝንም ሰውነት መተማመን። ኦፍኮርስ አንዳንድ ጊዜ የሆነ ነገር ሊያጋጥምሽ ይችላል፣ ምልሽ ህመም ያጋጥመዋል፣ ሰው የማይችልበት ሁኔታ ይኖራል። ግን አይሆንም ብዬ ሳይሆን ይሆናል ብዬ መግባት እንዳለብኝ እንትን አልኩኝ። የ2ኛ ልጄ በጣም ሲጀመር ፈጣን ምጥ ነበረኝ፣ ደስ የሚል እንትን ነበረኝ። ኮምፕሊትሊ በተፈጥሮም ስለተወለደ ወዲያው እንደተወለደ እንትን አለ በቃ ምንም አልተቸገርኩም። እሱም 2 ዓመት ጠባ። 3ኛዬም እንደዚሁ ቀላል ከወለድኩኝ በኋላ ወዲያው ምንድነው ምክንያቱም ከዛ በኋላ ጡት ማስያዙ ምን ማለቱ ለእኔም ናቹራል ሆነ። በጣም ነው ኢንጆይ የማደርገው ሪሊ። ምክንያቱም ጡት ማጥባት በአንድ ሳይድ ብቻ አይደለም። እናትም ለልጇ ትሰጣለች፣ ልጅም ለእናቱ ይሰጣል። እና በመጀመሪያ ልጄን ላስቆም ስል አክቹዋሊ 2ኛ ልጄን ስላረገዝኩ ነው ያስቆምኩት። እና ባለቤቴ ይቀልድ ነበር እሷ ሳትሆን አንቺ ነሽ ዊን መደረግ አለብሽ፣ ምክንያቱም አንቺ ነሽ የማትፈልጊው በጣም ስለምትወጁ እያለ ኢትስ ትሩ። እኔ በጣም ነው የምወደው የነበረው። ለእኔ ደግሞ ምልሽ እንግዲህ ሞር እያወራን ስንሄድ ምንድነው በድህረ ወሊድ ጊዜ የሚመጡ ይሄ ድባቴ ምናምን ብዙ ነገር ጡት ማጥባት አሳልፎኛል። በትክክል ብዙ ጊዜ የምንቸገረው መጀመሪያ ልጅ ላይ ነው። እኔም እንደዛ ነበር የቸገረኝ። መጀመሪያ ልጄን አላጠባሁም። አወላለድሽ እንዳልሽው፣ ከዛ ደግሞ የወደድኩት አባባልሽ ፕራክቲካሊም ሌላም ቦታ ላይ የሚያጋጥም ነገር ነው። ጥሩ አድርገሽ ነው የገለሽው። አጥንተሽ ብዙ ነገር አጥንተሽ አላጠነሻት የሆነች ፓርት ገዝፋ ትመጣለች። እና ብዙዎቻችን እናቶች በተለይ መጀመሪያ ልጃችን ላይ ነው የምንቸገረው እና በቀላሉ ደግሞ በአካባቢያችን ባሉ ሰዎች እንሸነፋለን። ልጁ አለቀሰ፣ ይጎዳል፣ አጥቢው እና በጣም ከመንሰፍሰፍ አንጻር ማለት ነው። ለልጁ ከመንሰፍሰፍ አንጻር አለቀሰ ብለን የምናደርጋቸው ነገሮች እዛ ላይ ብዙ ወላጆች የሚሰሩት እና ደግሞ የእናትም ነገር ይመስለናል አይደለ? ውሳኔዋ መጨረሻ ላይ የአባት ኢንቮልቭመንት፣ አሁን አንቺን ባለቤትሽ ኢንቮልቭ አድርጎ ነበረ። እነዚህ ነገሮች መጀመሪያ ላይ ቻሌንጅ የሚያደርጉን ይመስለኛል። 2ኛ 3ኛው ላይ ያለ ይቀጥላል። እና ማንበባችንና ፕራክቲካል የሆነውን እሱን በደንብ እንድናወራ ስለፈለግኩ ነው። አንዳንዴ ስላነበብሽም ብቻ አይደለም ማንበብሽም ደግሞ ሙሉ በሙሉ ጥቅም ሊሰጥሽ ይችላል። በዙሪያሽ ያሉ ሰዎች እንደዚህ ናቸው እና እነሱን ነገር እንድናነሳ ፈልጌ ነው። ምንድን ነው ቤኔፊቱ በተለይ ለአዲስ እናት ጡት እንድታጠባ? በዙሪያ ያሉ ለምሳሌ አሁን ገበያውን እንደምታየው ነው።
ያስቀናል ሁላ የሚያማምሩ ነገሮች ናቸው። ኢዚ ነው ሁሉ ነገር በቃ ይሄ አፍ ውስጥ የሚገባው የልጆችን የነፃነት መብት መናገርን መተንፈስን የሚነፍገው ነገር ብዬ ነው የምለው። ይሄ ፓሲፋየር ነው የሚባለው እሱ ብዙ ነገሮች እንድንዘጋጅ ይደረጋል። በዚህ በኩል ደግሞ ስለ ጡት ማጥባት ዝግጅቱ ያን ያህል አይደለም እና እንደ አዲስ እናት ምንድን ነው ያየሽው አንቺ ኤክስፒሪየንስሽ እና ለአሁን እናቶች ደግሞ ምንድን እንላቸው እንችላለን? አይ ቲንክ ምንድን ነው ያው አንደኛ ብዙ ጊዜ ያው ጥቅሙን እንዳልኩሽ እንለዋለን። ማንም እናት መቼም ልጇን መጉዳት አትፈልግም። ይሄንን እናውቃለን። ልጇን የሚጠቅማትን ነገር ነው ማድረግ የምትፈልገው። ግን አሁን ያየሁት በጣም ብዙ እናቶች በምጥም ሆነ በጡት ማጥባትም ረገድ ሆነ በጣም ከተፈጥሮ እንድንርቅ በቃ የሆነ የራሳችን ሰውነት እውነቴን ነው ከውጭ ነው የምንመለከተው ነው ከውስጥ ሪሊ እንዴት ነው ብለንም አናየውም፣ እንዴት ነው የሚሰራውም የሚለውን ነገር አንረዳውም። እና እኔ ማንበብ ስለምወድ ማንበብ አንዳንድ ነገሮች ሰጥቶኛል። ግን እያነበብሽ ደግሞ እንዳልሽው ፕራክቲካል ካልሆነ ማንበብ ብቻውን ምንም እንትን የለውም። ግን እኔ ፎር ሹር ሁል ጊዜ ላለሁኝ ምንድን ነው ጡት ማጥባት ኢንቨስትመንት ነው ለራስሽም ለልጅሽም። ምክንያቱም ብዙ ሰዎች ልጆች አይታመሙ ምናምን ጥሩ ነው ምናምን ለነሱ ይላል። ግን በጣም ብዙ ሪሰርች ነው ያለው። ዲፕ ገብተሽ ብታይ ለእናት ለራሷ በጣም ብዙ የጤና ጥቅም አለው። እና እኔ ሁል ጊዜ እንዲያውም አንዳንድ ጊዜ እኔ ያው ከህዝብም ጤና ባለሙያነት ስለመጣ አንዳንዴ አይ ዶንት አንደርስታንድ አሁን ብዙ አይነት ወይ መድኃኒት መውሰድ ይሆናል፣ ክትባት መውሰድ ይሆናል፣ በደንብ አድርገው የጤና እንትኖች ምናምን ፕሮሞት ያደርጉታል። ግን ጡት ማጥባት እንደዛ አይደለም። ግን ጡት ማጥባት አሁን ለምሳሌ ልጅ እንደው አንድ እናንሳው ብንል ከ800,000 በላይ ልጆች በአመት ህይወት ያተርፋል ጡት ቢጠቡ። ምክንያቱም ብዙ አይነት ተጓዳኝ በሽታዎችን ይከላከላል። ምን ይላል ግን ያው ከባድ ነው። ምንድን ነው እላለሁ አንዳንድ ጊዜ ከተፈጥሮ ጋር እንድንራራቅ ያደረገን ነገር ምንድን ነው እንዳልሽው ከ800,000 በላይ ያሉ ህጻናትን ሞት ይታደጋል። ደግሞ ጥቃቅን በሽታዎችም እንዳይዛቸው ከያዛቸውም ደግሞ ጠንክረው እንዲያልፉም ያደርጋቸዋል። እና ብሬስትፊዲንግን ፕሮሞት ማድረግ ያቃትን ለምንድን ነው ብዬ እኔ ራሴ ብዙ ጊዜ አእምሮ ይጠይቃል። ምንድን ነው ምክንያታቸው? እሱ ኢሹዎቹ ምልሽ ያው ብዙ ኢሹዎች አሉ አይደለ? ያው ምንድን ነው ሁል ጊዜ እኔ እላቸዋለሁ ለሰዎች ጡት ማጥባት ብር አያስገኝም አይደለ? ማለት ግን ወጪ ይቀንሳል። ግን ጡት ማጥባት እኔም አሁን አንዳንድ ጊዜ ሰዎች የሆነ ልረዳቸው ምናምን ሰፖርት ላረጋቸው ኦኬ ይሄ ነው ስራ የክፈሉኝ ስላቸው በጣም ሬዚስታንስ አለ እና እኔ ለገንዘቤ ብቻ ማድረግ ይመስላችኋል። እኔ ግን ብዙ ጊዜ አንድ እናት የሆነ ነገር ከከበዳት ማክሲመም አንዴ ወይ ሁለቴ ነው ማያት። አንቺ ግን ጡት ማጥባት አቁመሽ የፎርሙላ ስትሰጪ ኮንቲኒየስ ሰብስክሪፕሽን። ምክንያቱም አንቺ ልጅሽ የሆነ ኤጅ እስከሚደርስ ድረስ ያንን ነገር መስጠት አለብሽ። ያው እኛ ምንድን ነው ይሄንን ጀነራሊ አትስጡ ስጡ ለማለት ሳይሆን ግን ብዙ እናቶች ያው ጡት የለኝም ወተት የለኝም ብለው ወይም ደግሞ ቅድም ስናወራ እንደነበረው አንዳንዴ እንዳልኩሽ በጣም ከኔቸር እየራቅን ስለሆነ ኦኬ ልጅ የሚያለቅሰው ለምንድን ነው? ህፃን ልጅ ከተወለደ በኋላ የራሱ ኒውቦርን ቢሄቪየርስ የሚባሉ ነገሮች አሉ። ያለቅሳሉ፣ አንዳንዴ ይስቃሉ። የራሳቸው ኮሚኒኬት የሚያደርጉበት የሚግባቡበት ማልቀስ ነው አንደኛው አይደለም ሜን ቲንግ። ምክንያቱም ከራባቸው ማልቀስ ነው መናገር ስለማይችሉ ሽንት ጨርቅ ኦር ዳይፐር እንዲቀየር ከተፈለገ ማልቀስ ነው። ዲስኮምፈርትድ ከሆኑ ማልቀስ ነው። ከዛ አንዳንድ ጊዜ የሚያለቅሱት ሞቋቸው ሊሆን ይችላል፣ በርዷቸው ሊሆን ይችላል። ሌላ አይነት ወይ ሆዷቸው ጋዝ ኖሯቸው ብዙ እንትኖች አሉ። ግን እንደ እናት ምንድን ነው እኛም ልጆቻችን ጋር ጡት ማጥባት አንደኛው ሌላ እንትኑ በጣም ቅርብ ስለሆንሽ ኢንቲዩንድ እንድትሆኝ ወይም በቃ ኮኔክትድ እንድትሆኝ። ምክንያቱም ብዙ አንዳንድ ሲጽፉ ስለ ጡት ማጥባት የሚጽፉ ሰዎች ምን ይላሉ? ብሬስት ፊዲንግ ኮንቲኒዌሽን ነው። ልክ አንቺ ሆድሽ ውስጥ ልጅ ከነበረ በኋላ ያ ኮኔክሽን እንግዲህ አንቺ ያጠቡ እናቶች ያውቁታል። እኔም ብዙ ጊዜ ልክ ልጆች ማጥባት ሲያቆሙ ማዝነው ነገር አለ። ምክንያቱም የሆነ ያ በጣም ኮንቲኒየስ ኮኔክሽን ይቀራል እና እሱን ይሰጠናል። እና አይ ቲንክ አንደኛ ከዛ ምንድን ነው ማለት ተፈጥሮ እንዴት እግዚአብሔር እውነቴን ነው እንዴት አይነት ድንቅ ፍጥረት ነው፣ ድንቅ አድርጎ ነው የፈጠረን እንደዚህ ልሽ። በተለይ ደግሞ ሞር ዲፕ እየሄድሽ ስታነቢ ስማር እኔም አሁን በቃ ጡት እንዴት ፕሮዲውስ እንደሚደረግ ምን አይነት ነገሮች አብረው ሰርተው ምልሽ ኢቨን ልጆች ይሄንን ጡት ለመጥባት ምን አይነት መስል ምን አይነት ቦን ምን አይነት ነርቮች አንድ ላይ እንደሚሰሩ ስታይ በቃ ማለት ምን አይነት ድንቅ አፈጣጠር እንደሆነ ያስደንቅሻል። እኔ ከዛም አንፃር በጣም ፋሲኔት ያደርገኛል።
ግን ደግሞ ሁለታችንም እንዳልነው ከፕራክቲካልም ደግሞ አንጻር የኢሚዩን ሲስተም ትራንስፈሩ በጣም ብዙ የኢሚዩን ሴሎች በተለይ የመጀመሪያው እንገር የሚባለው ላይ አይ ቲንክ ያኔ ነው ብዙ እናቶች የሚሳሳቱት። ብዙ አይደለም፣ ትንሽ ነው፣ በጣም ወፍራም ነው፣ ግን በጣም ደግሞ ኃይለኛና ጠንካራ ነገር ነው። ምክንያቱም እሱ አክቹዋሊ ሞር ኒውትሪሽን እንደ ምግብነት ሳይሆን ምንድነው መድኃኒትነት ነው እና ብዙ ጊዜ ህፃናት ልጆች ሲወለዱ አንጀታቸው ሙሉ ለሙሉ ግጥም ያለ አይደለም፣ ውስጡ ክፍተቶች አሉት እና ያ ነገር ያ ነው እዛ ውስጥ ሄዶ ያ እንገር ነው ያንን ራሱ ግጥም አድርጎ ሲል አድርጎ በቃ በደንብ ፋንክሽን እንዲያደርግ የሚያደርጋቸው እና እኔ ብዙ ምንድነው አንዷም ጠብታ ጥቅም አላት እና ብዙ ጊዜኛ አሁን ያው ሶሻል ሚዲያው ምኑም የዱቄቱን ወተት ሳይሆን ብዙ ሰዎች ፓምፕ ያደርጋሉ፣ ፍሪዘር ሲሞሉ እናያለን እና ብዙ ጊዜ እናቶች በዚህ እንዴት የለኝም ወደሚል እንትን ይገቡና ያው ይሳሳታሉ። እኔ በጣም የሚያስደንቀኝ የሴት ፍጥረት ራሱ የሚያስደንቀኝ አንደኛው ከዚህ ከጡት ማጥባት ጋር የተያያዘ ነው። ጡትሽ ትንሽ ሆና ስታያት ትንሽ ናት ምናምን ትልቁን ትተሹ ማለት ነው። እንደ ትልቁ ምክንያት ሊኖረው ይችላል አለ በቃ ይዟል ታያለሽ ነው ትልቅ ስለሆነ ብቻ። ግን ትንሽ ጡት ሆና ልጅሽን አቅፈሽ ልጅሽ ጎርጎጭ የሚል ድምፅ ያመጣል። በጣም በትልቅ ኩባያ ውሃ የተጠማ ሰው እንደሚጠጣ እና በጣም የሚያስደንቀኝ ስሜቱን ታስታውሻለሽ? ልጅሽ እንደዛ ሲጠባ ወደ ሆዱ ሲገባ የሆነ የተለየ ስሜት ነው የሚሰማው እና እናት መሆን ራሱ እንዴት የተለየ ነገር ነው! እንዴት የሚያስደስት ነገር ነው! በቃ እግዚአብሔርን ድንቅ ስራ ፍጥረቱን ሁሉ የምታይበት አመጋገቡ በቃ አሁን ይሄ ነርቮቹ ምናምኖች ያልሻቸው ነገሮች ዲቴይሉ ራሱ በጣም የሚያስደንቅ ነገር ነው እና እናት በማጥባቷ ለልጇ ምግብ ነው የምትሰጠው። አዎ፣ ግን ከዛ ባሻገር ብዙ የምታገኛቸው ጥቅሞች አሉ። አሁን የእንትኑን ጆንሽ እንድትነግሪኝ ስለፈለግኩ ነው። ከብረስት ፊዲንግ ጋር በተያያዘ ስልጠና ትሰጫለሽ፣ ታለማመጫለሽ እናቶችን። እሱን እንድትነግሪኝና ይህንም ጨምረሽ እንድናነሳው ፈልጌ ነው። ያለውን ይሄ ኮምፕሌክስ የሆነው በጣም የሚያስደስተው ነገር ለእናቶች ደግሞ ያለው ቤኔፊት ምንድን ነው? ለእናቶች ምልሽ የጡት ካንሰር ሬት በጣም በብዙ ነው የሚቀንሰው። ሪስክ በብዙ ነው የሚቀንሰው። የማህፀን ካንሰር ይቀንሳል። እኔ ደግሞ እንዳልኩሽ ብዙ ጊዜ አሁን እንዲያውም ብዙ የምንሰማው ጡት ማጥባት የአእምሮዬን ጤና አዛባ የሚሉ ሰዎች አሉ። ወይም እንዴት አላውቅም፣ ሰምቼ አላውቅም። ይሄ ሞር ዌስተርን ወርልድ ውስጥ ያለ ነገር ነው እና ጡት ማጥባት ያቆምኩት ሜንታል ሄልት እንትን ስላለ ነው የሚል አመለካከት አለ። ይሄ ደግሞ በጣም የተሳሳተ ነው። ምክንያቱም ምናልባት እንዲያውም ተገልብጦ ሊሆን ይችላል አይደል? ምክንያቱም ጡት ማጥባት ፖስትፓርተም ዲፕሬሽን ወይም ከድህረ ወሊድ ጊዜ የሚመጣ ድባቴ፣ ጭንቀት፣ ኤንዛይቲ ብዙ አይነት ነገሮችን ለወር ያደርጋል። ለምንድን ነው? ጡት ስናጠባ ኦክሲቶሲን የሚባል ሆርሞን ሪሊዝ ይደረጋል። ምክንያቱም እኛ በልጃችን ምራቅ ይሄ ራሱ ምልሽ እንዳልኩሽ ዋን ዌይ አይደለም። ምክንያቱም ልጃችን የሚፈልገውን ራሱ ሰውነታችን የሚያውቀው ያኔ ጡት ሲጠቡ ምራቃቸው ኤቭሪቲንግ አብረን ኮኔክት ስኪን ቱ ስኪን የሚባለው ከሰውነታችን ጋር ሲቀርቡ ምን ያለው ነገር ያን ኮሚኒኬሽን ይሰጥና ለእኛ ስናጠባ የሆነ ደስ የሚል ስሜት ይሰማናል አይደል? መቼም ኢንፔን ካልሆነች አንድ እናት ወይ የሆነ ሌላ ችግር ከሌለ ደስ የሚል ስሜት እንዲሰማ ኦክሲቶሲን እንዲያውም በላቭ ሆርሞን ነው የሚባለው የፍቅር ሆርሞን እና ሌላም ያው ፍቅር ደስታ ሲሰማሽ እንትን የሚል ነገር ነው እና እሱ ያንን የሚከላከል ነው። ቻሌንጅ ሊያመጣ የሚችለው የአእምሮ ጤና ሊፈትን የሚችለው ከጡት ማጥባት ጋር ተያይዞ የሚመጣ ቻሌንጅ እና ራሱ ጡት ማጥባት የተለያዩ ነገሮች ናቸው እና ብዙ ሰዎች እነሱን አንድ አድርገው ያዩና ጡት ሳጠባ እንትን ቻሌንጅ ስለሆነ ጡት ሳቆም ደግሞ በጣም አሪፍ ሆንኩኝ ይላሉ። ኦፍኮርስ ያንን ቻሌንጅ ምንም ነገር አላረገውም ብለሽ ወደዛ ካረግሹ እንትን አትይም እና እኔ ለጤና እንደገና ኢቭን መጀመሪያ ላይ ማህፀንሽ ወደ ቦታው እንዲመለስ የሚያደርገው ጡት ማጥባት ነው እና ምልሽ በጣም ብዙ ጥቅሞች አሉ። ደስታ እንዳልሽው እኔ አስታውሳለሁ፣ ይቅርታ አቋረጥኩሽ፣ ግን ልጆቼን ሳቅፋቸው ደክሞኝ ከሆነ ተሳስቼ ከሆነ እና ደግሞ አንዳንድ ጊዜ በቃ ይሄ የዕለት የዕለት ሩቲን የሚሰለችሽ ጊዜ ደግሞ አለ አይደል? እንደዛ ሆኖ ልጄን ለማጥባት ስቀመጥ የሚሰማኝ ስሜት ሪሊፍ ነው። በቃ ደስ የሚል ስሜት እና የሆነ ማረፍ፣ የመስከን፣ የመረጋጋት እንደዛ አይነት ስሜቶች አሉ። እርግጠኛ ነኝ በጣም ብዙ እናቶች ሌት የሚያደርጉት ካደጉ በኋላ ልጆቻቸውን አምጥተው ትልልቅ ልጆችን ከሆኑ ወደ ሆድሽ ወይ አቅፍ አድርገሽ ስታረጊያቸው ልጆቹ ደስ የሚል ስሜት እንደሚሰማቸው ሁሉ እናትም የሆነ ማረፍና የተለየ ስሜት እንትን ታደርጋለች። በጣም እና እሱ በጣም ኤግዛክትሊ እና ለእኔ ያ ኮኔክሽን
እኔ እንጃ ያው ቃላት የማይገልጹት ነው። አንዳንዴ ኤክስፒሪየንስ ካላረግሽው የማታውቂው አይነት እንትን ነው እና ብዙ እና እኔ ያን ያልኩሽ ልክ በወለድኩኝ በአንድ ወሬ ባለቤቴ ስራ አግኝቶ ሌላ ስቴት ተቀየርን ማለት መሄድ ነበረብን እና ተነስተን ስንሄድ አንድ የማውቀው ሰው አልነበረኝም፣ ምንም አልነበረኝም እና አክቹዋሊ እንደዚህ በዲቴይልም አውርቼው አላውቅም አይ ቲንክ እና ልክ እዛ እንደደረስን የሆነ ቀን ፓርክ ሄደን የሆነች የጠፋች ልጅ አለች ብለው ፎቶ ሚሲንግ ፐርሰን ብለው ፎቶ ምናምን እንትን እያሉ ነበረ። ከዛ ያ እንትን ሆነና አንፎርቹኔትሊ ልጅቷ ተገላ ተገኘች እና ያ ለእኔ ልክ አዲስ ቦታ መጥቼ ነው ደግሞ ገዳዩ አፍሪካዊ ነበረ እና እኔ እንግዲህ ሪሌት የማደርገው ኮሚኒቲ ነው አይደለ። ከዛ በጣም ትሪገር አደረገኝ። እውነቴን ነው የምልሽ በጣም ከባድ ፍራቻ ውስጥ በጣም ከባድ ኤንግዛይቲ ነው የነበረኝ እና ባለቤቴ ከስራ እስከሚመጣ በብዙ ጊዜ መኝታ ቤት ቆልፌ ልጄን እንትን የምልበት ጊዜ ነበረ እና ሁልጊዜ ጡት ማጥባት ነው ያዳነኝ እላለሁ። ለምንድን ነው እሷን ማጥባት አለብኝ፣ እሷን ለማጥባት መብላት አለብኝ። ስለዚህ ያንን ፍርሃቴን ተቋቁሜ ወጣና ያው ኩክ አድርጌ ምናምን እበላለሁ። ከዛ ደግሞ እሷን ሳበላት ያው ሳጣባት ደግሞ በጣም ደስ ይለኛል፣ ደግሞ አርፋለሁ እና ቻሌንጂንግ ታይም ነበረ። ያንን አእምሮሽ እኮ የተወሰነ ያውቀዋል ማለት ሴንስ አይሰጥም፣ ግን የሆነ ሰው መጥቶ የሆነ ነገር የሚያደርገኝ ነበር የሚመስለኝ በዛ ሰዓት እና ያንን በጡት ማጥባት በቃ ማለት በዛ ነው ያለፍኩት። ኤንድ ኢቭን እንዳልኩሽ ያኔ ይሄ ቴልቦኒ ዲስሎኬትድ የሆነው ምናምን ግን እሷ በቃ ፍፍት እያለች ማየት ስትደሰት ማየት ለእኔ ለካ ይሄንን በቃ ሳክሪፋይስ የማደርገው እሷ እንዲና በቃ ብዙ ሰዎች ደግሞ በጣም ወፍራም ነበረች ፍት ያለች እና ብዙ ሰዎች አያምኑኝም ነበር ጡት ብቻ እንደሆነ እንደዚህ ይላል ብዙ ሰው ይጠይቃል። እኔ በፍጹም አንቺማ ትንሽ ዱቄት ሳትሰጫት አትቀርም ምናምን ይሉሻል፣ ግን እኔ ነው በቃ በጡት ብቻ ነው እና የነበረንም ኮኔክሽን ምናምን በቃ እኔም በጣም አጠነከረኝ እና በተለይ ደግሞ እንዳልኩሽ ሞር እና ሞር ስማር እዛ ያለው የጡት ማጥባት ሬት በጣም ሎ ነው። እንዴት ብዙ እናቶች ከመጀመሪያው ተሰናክለው እንዴት ብዙ ሰዎች እንደማያጠቡ ሳይ እንዴ ለካ እንደዛ ጠንክሬ መግፋት የሚለው ለእኔ ከዛ ነገር ውስጥ አወጣ እና በቃ ሁል ጊዜ እንዳልሽው ሲከፋኝ ምን ሲለኝ እሷ ካጠገቤ መኖሯ ያኔ ስትጠባ እንትን ማለቱ እኔን ከዛ አውጥቶኛል እና ብዙ ሰዎች እንደዛ ሲሉ ሳያውቁ ሲሆን በጣም አዝናለው። ጡት ማጥባት ነው እንዲያደረገን የሚለው እንዲያውም ጡት ማጥባት ኦፖዚት ነው። ከዛ ጋር ሪሌትድ የሆኑት ኢሹዎች ናቸው እንትን የሚያደርጉት ድካሙ ምናምን ሌሎቹ ናቸው። እንዲያውም ጡት ማጥባት ነው እኮ ስራ የሌለው። እኔ አንዲት ጓደኛ ይወልዳለች እና በይ በሰበብ ወረፍት አድርጌ እላታለሁ። ለማጥባት እድሉን ስላገኘች ነው የምትቀመጨው። ማታጠቢ እኮ ብዙ የሚያንቀሳቀሰሽ የምትሰሪው ስራ አለ። ለምሳሌ አሁን ጡጦ ቢሆን ልስጥ የምትይው ማጠብ አለብሽ፣ መቀቀል አለብሽ፣ በጣም ብዙ ስራለሽ፣ ማፍላት አለብሽ ወይ ደግሞ ውሃ አፍልተሽ አቀዝቅዘሽ ብዙ ስራዎች አሉት እና ብዙ እንዲያውም ስራዎቹን የቀነሰልን ነገር ይመስለኛል የጡት ማጥባት። በጣም የሚቀንስ ነገር አለው። አንድ ጓደኛዬ እንዲያውም ከዚህ በፊት እሷንም ብዙ በዚህ ተወያይተንበታል እኔ የዩቲዩብ ቻናሌ ላይ እና እሷ 3 ዓመት ነው የመጀመሪያ ልጇን ያጠባችው፣ ግን ስራ ተመልሳ ታልብ ነበረ እና ምንድነው አንድ ሁሌ ያለችው የሚቀረጽብኝ ነገር እኔ ባሌ አበባ ከሚሰጠኝ ፓምፕ ማድረግበትን ቢያጥብልኝ ለእኔ በጣም ትልቅ ስጦታ። ምክንያቱም ያን ያህል በራስሽ በላይሽ ላይ ይዘሽ ስታጠቢና ፓምፕ ማድረገሽ ግን በተለይ ያው ስትበጠብጭ ውሃ ስታፈይ ምን ስትይ በጣም ብዙ ስራ አለው፣ ያደክማል፣ ኮንቪኒየንት አይደለም። ምክንያቱም አሁን ብዙ በምንድነው ፎርሙላ ይዘሽ የምትሄጂ ከሆነ ትኩሷሽን በፌርሙስ ማድረግ አለብሽ ምን አለብሽ አይደለ እቃሽን አስተካክለሽ። እኛ ግን ኤኒዌር ተነስተን ጡት አውጥተን ለልጆቻችን መስጠት እንችላለን እና ይሄ ያው በጣም ትልቅ ጸጋ ትልቅ ስጦታ ነው እና ያው እኔ ማዝነው አሁን ብዙ ጊዜ እንዳልኩሽ ካለማወቅ እናቶች ይህን ነገር ቀለልም አድርገው ስለሚያዩት እኔም የራሴ ተሞክሮ እንደዛ ስለነበረ ቅድመ ዝግጅት ለማድረግ ምክንያቱም ብዙ ጊዜ አሁን እንደዚህ ተዘጋጁ ስትይ እንደ ቀልድም የሚያዩት ሰዎች አሉ። እንዴ ትቀልጃለሽ እንዴ? እኔማ ማንም ሰው የሚያደርገው እኔም አደርገዋለሁ። ምክንያቱም እኔም አሁን አንድ ሰው እንደዛ ብሎኝ ከዛ ግን ልክ ከወለደች በኋላ ያቺ እናት ከበላት ብዙ ነገር ከበላት እና ተመልሳ እኔ ጋር መታ እንዴት ነው የማደርገው እንዲሆነብኝ ምናምን ስትል ያው ደገፍኳት። ግን አየሽ እኔ ተዘጋጂ ያልኩት እኔም ያኔ ስባል ማለት ብዙ ሰው አላለኝም። በእርግጥ በእኔ ጊዜ ተፈጥሯዊ ነው ምንድነው የምትዘጋጀው፣ ግን ብዙም ኢንካሬጅ የሚያደርግ ሰው አልነበረም። ክላስም እኔ እንዳለም አላውቅም ነበረ። ግን አሁን እንደዛ ሲባል ብዙ ሰው አይ ምንድነው ራሴ ፊገር አውት አደርገዋለሁ ይልና እሱ ችግር የለውም። ግን አሁን እንዳልኩሽ ያ የተፈጥሮ ያለን ወይም ደግሞ ባህላችን ውስጥ እየተላለፈ ያለው ነገር ቀርቷል።
ምክንያቱም በፊት እናቶች ይመጡና ይደግፉሻል ወይ አክስቶች። አሁን ግን ብዙ ሰው ርቦታል በቃ ዝም ብለሽ በጥብጭለትና ስጩ ወይም የለሽም ብዙ ወተት የለሽም ያው ምንም ነገር ሳይታይ ማለት እንትኖች አሉ የለሽም ለማለት የለሽም ለማለት እኮ ብዙ የምናያቸው ነገሮች አሉ። እና ቅድም ስታነሽ አንደኛው ሜንሽን ማድረግ የምፈልገውን ነገር ብዙ ሰዎች የኔ ጡት ትንሽ ናት ማጥባት አልችልም ብዙ ወተት አይወጣትም ይላሉ። ወይም የእሷማ ትልቅ ስለሆነ ብዙ ወተት አለው ይላሉ። እና የሚገርመው ነገር የጡት ወተት መጠን የሚለካው በሳይዝ አይደለም። ምክንያቱም ሁሉም ሰው የተለያየ ካፓሲቲ አለው። አንቺ ትንሽ ጡት ሆኖሽ ውስጥ ያሉት ጡት ወተት ስቶር የሚያደርጉ እንትኖች ካፓሲቲሽ ትልቅ ሊሆን ይችላል። ወይም ደግሞ አንዳንድ ሰው ደግሞ ትልቅም ጡት ኖሮት ስቶሬጅ ካፓሲቲ የሚባል ነገር አለ። ማለት ምን ያህል ወተት ነው ማጠራቀም የሚችለው ጡቱ የሚለው በእያንዳንዱ ሰው ይለያል። እኛ እንግዲህ ከፍተን የምናየው ነገር ስላልሆነ አናውቀውም። ግን ምንድነው መሰለሽ ኦቨርኦል በ24 ሰዓት ውስጥ ግን ትንሽ ጡትም ሆነሽ ትልቅ ጡትም ኖረሽ ልጅሽን መመገብ የሚያስችል ወተት ይኖርሻል። ያው ያመነጫለ ኮንቲኒየስሊ እያጠባሽ ያንን ያው ብሬስት ፊዲንግ ሰፕላይ እና ዲማንድ ነው እና ያንን እንትን እየተከተልሽ በሄድሽ ቁጥር ጡት ያመነጫል። እና ምናልባት ያንቺ ልጅ 13 ጊዜ 14 ጊዜ ሊጠባ ይችላል። የኔ ልጅ ደግሞ ሜቢ 10 ጊዜ ሊጠባ ይችላል። ምክንያቱም ያለን የስቶሬጅ ካፓሲቲ የተለያየ ስለሆነ። እንደገና ደግሞ ብዙ እናቶች ልጆች ቶሎ ቶሎ ሲጠቡ ወተት የለኝም ይላሉ። ይሄ ደግሞ ጡት ወተት ምግብ ብቻ አይደለም። ልጆች ጡት ጋር መምጣት የሚፈልጉት ለምግብ ብቻ አይደለም። ለመተኛት ጡት ጋር ይመጣሉ፣ ካመማቸው ጡት ጋር ይመጣሉ፣ ኮንፈርት ለማግኘት ጡት ጋር ይመጣሉ፣ ስለፈለጉ ጡት ጋር ይመጣሉ። እና ይሄ የህፃን የተወለደ ተፈጥሮ ነው። እና አንዳንዴ እንዳልኩሽ በጣም አይ ቲንክ አር ቢገስት ኢሹ ከተፈጥሮ መራቃችን ስለሆነ ይሄንን እንኳን አሁን አንዳንድ እናቶች ልጅ ማልቀስ የጡት መራብ ብቻ አለመሆኑን ራሱ ስለማያውቁ ቀጥታ ስላልበቃው ነው ይሉና ከዛ ወስደው እንትን ይላሉ። ጡት ደግሞ ልጅ ጡት ላይ ካልሆነ የጡት ወተት ፕሮዳክሽን እየቀነሰ ነው የሚሄደው። ምክንያቱም ጡት ወተት ፕሮዲውስ ለማድረግ አንድ እናት በጣም ብዙ ኤነርጂ ነው የምትጠቀመው። እና ኢቭን ጡት ሲንተሳይዝ የሚደረገው ከደም ውስጥ ነው። እና አንድ እናት በጣም ከባድ ሳክሪፋይስ ስለምትል ሰውነትሽ አንቺ ያ ጡት ወተት ካልተፈለገ ያንን ማመንጨት አይፈልግም። ምክንያቱም አንቺ ኤነርጂሽን ብዙ ነገርሽን ሳክሪፋይስ እያደረግሽ ስለሆነ ኦኬ ካልተፈለገ ደን ቀንሰን የሚፈለገውን ነው ብሎ መቀነስ ይችላልና ይሄ ራሱ ስልሽ አሁን ድንቅ የልጁ መምጣትና መሳብ ነው ምልክት የሚሆነው አይደለ? ወተት ያስፈልጋል ማለት ነው የሚለው ሰውነት ልዘጋጅ የሚለው እሱ ነው። ወይም አንዳንዴ ጡት ላይ ባይሆኑ ዩዥዋሊ ስኪን ቱ ስኪን የሚባለው ያው ቆዳ ለቆዳ አንቺ ልብስ ከውሳት ለብሺ ልጁም ልብስ ሳይለብስ አንደኛ ኢቭን ቴምፕሬቸራቸውን ምናምን ልጆች ሬጉሌት ማድረግ አይችሉም። እና እኛንን ሬጉሌት የምናደርጋቸው እኛ ጋር ሲሆኑ ምክንያቱም ዩዥዋሊ ልክ ከተወለዱ በኋላ አምጥተው እኛ ጋር አድርገው እንትን ላይ የሚጠቀሏቸው ምናምን ለዛ ነው። ኦፍኮርስ አንዳንድ ቦታዎች ላይ ልጆች መተንፈስ ችግር ካላቸው ምናምን ካላቸው ተነስተው ማሞቂያ ምናምን የሚገቡት ሌላ አይነት ነገር እርዳታ ይደረግላቸዋል። ግን ጤናማ የሆነ ምጥ አወላለድ እናትየውም ልጁም ጤነኛ ከሆኑ እዚህ ላይ ተደርጎ ሙቀት የሚያገኙት ከእናታቸው ነው። እና እሱ ራሱ ብዙ አይነት ኮሚኒኬሽን አለው ሰውነታችን እንደዛ በቃ ልክ እንዳልኩት ኤክስቴንሽን ነው የምለው እኔ ከእርግዝና ውጭ ቢወጣም በዛ ነገር በጣም የተሳሰርነት ከልጃችን ጋር ማለት ነው። እና ያንን ሜሴጅ ይሰጣል። ከዛ ደግሞ ሽንት ጨርቅ ይታያል። ምን ያህል ነው የሚሸኑት፣ ምን ያህል ነው ካካ የሚያደርጉት፣ ኪሎ ይለካል። እንዴት ነው ኪሎቸው እየጨመረው ነው ወይ የሚለው ደግሞ እንደ እናት ደግሞ እኛ እዚህ ጋር ኮኔክትድ ስንሆን የምናየው ነገር አለ። አንዳንዴ ኤክስፕሌን የማናደርገው አይደለ የሆነ ውስጥሽ የሆነ የሚነግርሽ ነገር አለ። እና አንዳንድ እናቶች ምንም ነገር ይሄም ሁሉ ትክክል ሆኖ ልጅ የሆነ ነገር ትክክል አይደለም ብለው ራሳቸው የሆነ እርዳታ የሚጠይቁ እናቶች አሉና እሱ ላይ ነው ያው መስራት ያለብን፣ እናቶችን ማበረታታት ያለብን እነሱ ናቸው ማለት ነው። አሁን ሁልጊዜ ለእናቶች የምላቸው ልጅሽ ካርሲት አይደለም ምንድነው ስትሮለር አይደለም ፓሲፋየር አይደለም እንትን አይደለም የሚያስፈልገው። መጀመሪያ የሚያስፈልገው አንቺ ብቻ ነሽ። ምክንያቱም ትመግቢዋለሽ፣ ኦፍኮርስ ልብስ ታለብሻለሽ። ከዛ ውጭ ግን አሁን ይሄ ኤክስትራ ብዙ ለኛ እንደዚህ ብዙ እንዲያርጉ የሚባሉት ነገር እኮ እንትን አይደለም ኔሴሲቲ በጣም ትርፍ ነገሮች አንዳንዴ እንዲያውም ይሄንን ጉዟችንን ሊያሰናክሉ ይችላሉ። ምክንያቱም አሁን የሚያወዛውዙ አልጋዎች መጥተዋል ካየሽ ከሆነ ሞር ግን እኛ ነን እኮ ይሄንን እኮ እግዚአብሔር እኛ የሰጠን በእጃችን ይዘን ስናወዛውዛቸው ከኛ ጋር ኮኔክትድ ሆነው መቀጠል ያለባቸው ይሄንንም ደግሞ የጡት ማጥባት ጉዟችንን ደግሞ የሚያጠናክሩ ነገሮች ናቸው። እና አንዳንዴ
አተርፍ በአጉዳይ እንሆናለን። ምክንያቱም አዲስ ከውጭ ባመጣ ቁጥር እየጠቀመን እየመሰለን ልጆቻችን እየጠቀመን እየመሰለን እኛንም ልጆቻችንንም ያራርቀናል አይደለ? በብዙ ነገር ምክንያቱም አሁን እኔ አልጋ ላይ እንደዛ ልጆች ሲወዛወዙ ምን ሲሉ ሰዎች ደግሞ አሁን በተለይ አሁን በሰዓትም እንዲህ ካልሆነ አልሰጠውም፣ እንዲህ ካልሆነች አትያዣት፣ እጅ ትለምዳለች፣ እጅ ይለምዳል። ይሄ ደግሞ እሱ ነገር ግን እሱም በደንብ እናወራበት ጥሩ ይመስለኛል። ለምን መሰለሽ አሁን ወላጆችም ይሄን ነገር ሊያነሱት ይችላሉ። የሚወዛወዛውን አልጋ ሌሎቹንም ምናልባት ካለባቸው የስራ ጫና አንጻር ሊሆን ይችላል። ሁለተኛ እጅ ለምዳል መጀመሪያ ልጄ ላይ ይመስለኛል ከባለቤቴ ጋር ስንጨቃጨቅ የነበረበት ነገር ነበር። እኔም ይለምዳል የሚለውን ተስማምቼ ማለት ነው። ዝም ብላችሁ አትቀፉት፣ ከዛ ሁልጊዜ ቀፉኝ ይላል እና አይልም ወይ እዛ ነገር ዴቨሎፕ አያደርጉም ወይ ልጆቹ? ይላል። ግን አንድ ነገር እናውራ እስቲ እናስበው። ይሄ እነዚህ ልጆች 9 ወር 10 ወር አሁን ከ41 ሳምንት በኋላ ስለሆነ 10 ወር ነው የኔ ልጆች ወደ ውስጥ የተቀመጡ። ከአንቺ ምንም ደቂቃ ምንም ሰከንድ ሳይለያዩ ቆዩ። ከዛ ወጡ። ከዛ አንስተን ሌላ ቦታ ሂዱና ቁጭ በሉ አልናቸው። እነዚህ ገና ማለት ያደጉም አይደሉ አይደለ ማለት ስታስቢው እኛ እንኳን አሁን አንቺ እንኳን እንደዛ ያን ያህል ትስስር የነበረው ይቅርና አንቺ አሁን ባለቤትሽ ሊሆን ይችላል ኢቭን ልጆቻችን የሆነ ወይ ትምህርት ቤት ሄደው ካደጉ በኋላ ኦር እህት ወንድምሽ ሊሆን ይችላል ኢቭን የሆነ ቦታ ሲሄድ ሲርቅ እኮ እንደ ሰው የሚሰማሽ ነገር አለ። ይሄ ግን አሁን እኔ ሳስበው ባይለምዱ ነው የሚገርመው። ምክንያቱም ሆድ ውስጥ እንደዚያ ያህል ትስስር ሆነው ሲመጡ እዚህ ቀዝቃዛ ነው የተለየ ነው እናታቸውን እንደ አታግኙ እያልን ምክንያቱም የእናታቸው ሽታ ነው ለእነሱ ክሎዝነስ ሬኮግናይዝ የሚያደርጉት ነገር እና ወደዛ ሂዱ ስንላቸው እየቀጣናቸው ነው ማለት ተፈጥሯቸውን ያልሆኑትን ነገር ያልደረሱበት ቦታ ድረሱ እያልናቸው ነው። እኔ መልመድ ሳይሆን ይሄ የሚያስፈልጋቸው ነገር ነው። ኤንድ ብዙ ሰው የመጀመሪያው ላይ ይላል ኢቨን ምልሽ እንግዲህ ያው ብዙ ሰዎች አንዳንዴ ሳይንስ ሪሰርቾችም ሲጠቀሱ አታችመንት ኢዝ ቬሪ ኢምፖርታንት ቤዝ ነው የመጀመሪያውን መሰረት ነው። እንዲያውም ብዙ ጊዜ ልጆች ችግር የሚደርስባቸው ሲያድጉ አታችመንት ዲታች ያደረጉ ልጆች ናቸው። እና እኔ አሁን ብዙ ጊዜ በጣም ብዙ ሰው ይለኝ ነበረ ልጆቼን አቅፋለሁኝ አዝላለሁኝ። ኦፍኮርስ እኔ ቤት ስለነበርኩኝ አንዳንዴ ቀላል ነው አይደለ ቤት አክሰስ ሲሆንሽ ኦፍኮርስ ስትሰሪ ምናምን ሌላ አይነት ወይዎች ማሰብ አለብሽ ከልጆች ጋር ኮኔክት የምታደርጊበትን። ግን በቃ እንትን አትልሽም ምናምን ይሉኛል። ኦፍኮርስ ኢንዳት ሞመንት በጣም የመጀመሪያ 2 ዓመቶች ላይ ልጆች አታች ናቸው። በተለይ የሚጠቡ ልጆች ከእናት ጋር በጣም አታች ናቸው። ከዛ ልክ የኔ ልጆች ግን ሁሌ የማየው ልክ 2 ዓመት ኢቭን በእግር መሄድ ሲፈልጉ ጡት መተው ነው እንጂ የሚፈልጉት እኔን 24 ሰዓት እቀፊ አይሉኝም። ካመማቸው ከከፋቸው ምን ካላቸው ኦፍኮርስ እኔ ስለሆንኩኝ ኮምፈርታቸው መተው እቀፊኝ ይሉኛል። ግን ይሄ ማስለመድ ሳይሆን ተፈጥሯቸውን ማወቅ ነው ብዬ ነው የማስበው። እና ኦፍኮርስ እንዳልኩሽ ነው ስራ ያለው እንትን ሲሆን ሌላ ነገሮች ማድረግ ይቻላል። ግን አሁን በፊትም በምልሽ እንግዲህ በፊት እናቶች አይደለ እርሻ ያወጣሉ አዝለው ነው በአንቀልባቸው አዝለው ነው የሚሄዱት። ይሄ ደግሞ ምንድነው አዲስ የተፈጠረ ነገር ሳይሆን በፊትም እኮ የኛ ሲወርድ ሲዋረድ የመጣ ግን አሁን ያው ሞደርን ላይፍ ስታይል ስለምንኖር በዛ እየተረሳ ዲስከሬጅ እየተደረገ እንትን የሚል ነው። እና እኔ አሁን በጣም አንደኛው በትልቁ እንትን የምለው ማታ በተለይ ብዙ ሰዎች እንቅልፍ ስለማይተኙ በጣም ልጆቻቸው አልጋ ላይ እንዲተኙ ከነሱ ጋር እንትን እንዳይሉ ይላል። ይሄ ደግሞ በጣም የጡት ማጥዋት ጉዞን የሚያሰናክል አንድ ትልቁ ነገር ነው። ኦፍኮርስ አልጋ ላይ በሴፍ ወይ ነው ሰው መተኛት ያለበት። ብዙ መንገዶች አሉ መተኛት ያለበት ህፃን ልጆች እንዳይታፈኑ። ነገር ግን ሰዎች እንዳይጠቡም ነው የሚፈልጉት ማታ ደግሞ በተለይ ከሌሊት 9 ሰዓት እስከ 11 ሰዓት ድረስ በጣም ጡት ወተት ብዙ የሚመረትበት ሰዓት ነው። እንደገና ጡት ወተት ራሱ ማታ የሚመረተው ጡት ወተት ቀን የሚመረተው ጡት ወተት የተለየ ነው። ማታ የሚመረተው ውስጥ ሜላቶኒን የሚባል እንቅልፍ የሚያስተኛ ሆርሞን አለ። it's very different እና ጡት ወተት actually የሚኖር ነገር ነው አይደለ? it's not እንደ ምግብ ብቻ ሆኖ እና living substance የሆነ ነገር ነው። እና በጣም እኔ እውነቴን ነው የሚደንቅ አንዳንዴ እንዴት ነው በእጅ የያዙት ወርቅ እንደዛ ነው የሚመስለኝ። ምክንያቱም አንዳንዴ ሰዎች በጣም ሲያራክሱት ሳይ ሞር እያወቅሽው ስትሄጂ በቃ እንዲያውም አንቺ እንዴት ነው at whatever cost ነው ማጥዋት ያለብኝ። እንደገና ደግሞ ምንሽ አንዳንድ ነገሮችንም ኮምፔር ስታደርጊ አንቺ አሁን ትምህርት እየተማርሽ ቢሆን ከበደኝ ስትይ በቃ አቋርጪ እንደዛ ትባያለሽ አትባይም። ግን ጡት ማጥባት ላይ ሲሆን ከበደሽ ታዩ በቃ
እና ይሄ ነው ስላልገባን ነው። ምንድነው ግን ችግሩ? ያልገባን አለ አይ ቲንክ እንዳልኩሽ አሁን ይሄ ጀነሬሽናል ዊዝደም የሚተላለፈው ደግሞ የሚቀርተና አሁን የመጣ ነገር ነው እኮ አቋርጮ አይደለ? እና አማራጭ ስላለ ምክንያቱም እናቶቻችን ከበደኝ የማለት እድላቸውም ጠባብ ነው። ከበደኝም ቢሉ አቋርጮ የሚለው ነገር ይኖር ነበር ብለሽ ታስቢያለሽ? ቀደም ያሉ እናቶች ጋር አይኖርም። ኦፍኮርስ አንዳንድ እናቶች ምልሽ ችግር ሲገጥማቸው ያው ወይ ጤናማ ተደርጎ ይሰጣል አይደለ? ግን ያኔ ምርጫ የለሽም። ምርጫ ስለሌለሽ በቃ ይሄ ነው ትያለሽ። እና አክቹዋሊ ኢቭን ሪሰርቹ የሚያሳየው በተለይ አፍሪካ ውስጥ ዝቅተኛ የኑሮ ገቢ ያላቸው እናቶች ሞር የማጥባት ተጠቃሚ ናቸው። ምክንያቱም ፎርሙላ ውድ ነው በጣም። እኔ አሁን ባለፈው ማስታወቂያ አይቼ በጣም ነው የደነገጥኩት። ስንት ብር አንድ ቆርቆሮ እንደሚሸጥ እና በጣም ኤክስፔንሲቭ ስለሆነ ያንን አፎርድ የማያደርጉ ሰዎች ኦፍኮርስ ወይም ኦፕሽን የሌላቸው ሰዎች ግዴታ እንትን ያሉ። ግን አሁን ኦፕሽን ሲኖር በቃ አንቺ የሚያበረታታሽ ታዩ የሚልሽማ ካለ አንቺ ወደ መተው ነው እንትን የምትይው። እና እኔ አሁን ብዙ ጊዜ ላለው ትልቁ ስራዬ ወይ አሁን ጡቴ ቆስሎ ምናምን የሚባል ነገር ላይ አይደለም። እሱ በጣም ትንሽ ማይነር የሆነ በፊት የሚመስለኝ እንደዛ ነበረ። አሁን ግን ትልቁ ስራዬ የአእምሮ ስራ ነው። ምክንያቱም እናቶች ኦልሬዲ ማጥባት አትችሉም ተብለው ነው የሚመጡት። ኦልሬዲ ጡት ማጥባትን የሚያሰናክሉ ነገሮች ተደርገው ነው የሚመጡት። ልክ እንዳልኩሽ እንገር እንትን እያለ እንገር ትንሽ እንደሆነ እየታወቀ ወተት የለሽም ተብሎ ኦልሬዲ በጣም ትልቅ የሆነ ወተት ይሰጣቸዋል። ልጆቹ ይተኛሉ፣ አይጠቡም። ያ ነገር ያንን መስመር በትክክል እንዳይዙ ተደርጎ ይመጡና እኔ አሁን አንዳንዴ እኔም ራሴ በጣም ይከብደኛል። እውነቴን ነው የምልሽ ነው ወይ ለካ የምታገለው በጣም ከባድ ነገር ነው። በፊት እኔ መሰለኝ አንድ እናት ጋር ሄዳለሁ፣ ኦኬ ጡት እንደዚህ የከበዳትን ዲስከስ አድርገን ምናምን ሶሉሽን ፈልገን እንትን እንላለን። አሁን ግን በጣም በቃ ብዙ ጊዜ የማሳልፈው እናቶችን ሳባብል፣ ምክንያቱም በጣም ማጥባት እየፈለጉ ግን ያው ብዙ ሰዎች እንዲህ ነው የሚደረገው ብለዋቸው አንዳንዴ ደግሞ የማይሆን ነገር የተሳሳተ መንገድ ወስደዋቸው በጣም ቻሌንጅ የሚደረጉበት ሁኔታ ላይ ሆነው ነው። እና አለማወቅም አይመስለኝም። ግን አሁን በተለይ ሚዲያ ያው ይሄ ምንድነው እውነት የማይካደው ደግሞ የፎርሙላ ካምፓኒዎች በጣም ይሰሩበታል ይሄንን። ምክንያቱም አንቺ ኮምፒት የምታደርጊው በጣም በቃ ጠንካራ ከሆነ ነገር ነው እና አይደለ እንግዲህ። እና ስለዚህ ያንን መሰረት ለመናድ ብዙ ገንዘብ ነው የሚወጣበት፣ ብዙ አድቨርታይዝመንት ነው እንትን የሚልበት። አሁን ምዕራብ ሀገሮች ውስጥ ሆስፒታል ዋርድ ይገነባሉ፣ ለዶክተሮች ተቆራጭ ይሰጣሉ። ያዘንኩት ግን እዚህም ሀገር እንደገቡና እንደዚህ አይነት ነገር እንደሚሰሩ ነው የተረዳሁት። ኦፍኮርስ ሌቭሉ ይለያያል። በጣም ብዙ ብር አይሰጣቸውም። ግን ያው የሀገራችን ዶክተሮች ደሞዛቸው ትንሽ ነው። በትንሽ ነገር እነሱንም እንትን እያደረጉ እንደሆነ ነው የሰማሁት። እና ይሄ ደግሞ ለሕዝብ ጤና በጣም በጣም ከባድ መናጋትን የሚያመጣ ነገር ነው። ምክንያቱም በአሁን ለምሳሌ በእናቶች እንኳን ጤና ብታዩ እናቶች የካንሰር ሪስካቸው የምናቸው ኢቨን ኢኮኖሚክሊ ካልኩሌት ማድረግ ትችላለች። ምክንያቱም አንድ ሴት እንደዚህ አይነት በሽታ ሲይዛት ምን ያህል ጊዜ ነው ከስራ የምትርቀው? ምን ያህል ማለት በኢኮኖሚክሱም ራሱ ቢሄድ እሱን ሁሉ ነገር አይተሽ ስታዩ በብዙ መንገድ በጣም አይ ቲንክ ህብረተሰባችንን እያናጋ የሚሄድ ነገር ነው። የልጆቻችን ጤና በተለይ እነሱ ናቸው የሀገር ተረካቢዎች፣ የፊውቸራችን የወደፊታችን እነሱ ናቸው እና የእነሱን ጤና ምናቸውን እያናጋ ነው። እና አንድ እዚህ ጋር ማለት የምፈልገው ብዙ ሰዎች ዴኬር ውስጥ ገብተሽ ወር ትምህርት ቤት ውስጥ ገብተሽ ጡት የጠባና ያልጠባ ብትይ መለየት አትችይም የሚል ነገር በጣም ብዙ ጊዜ እሰማለሁኝ። ይሄ እንግዲህ ያው ብታጠቢም ባታጠቢም ችግር የለውም አይነት ነገር የሚል አይነት ነገር ነው። ወይም ደግሞ ጡት ማጥባትን እንደ ሲምፕል ምርጫ በቃ ሮዝ አንቺ እኮ ቀይ ቀለም ከወደድሽ ችግር የለውም እንደዛ ነው አሁን ያለው። ይሄ ግን ጡት ማጥባት በጣም ከዛ ያለፈ ኮምፕሌክስ ነገር ነው። የአንድ እናትን ብቻ ኃላፊነት አይደለም፣ ግን ደግሞ ያለውም ጥቅም ደግሞ በአንድ ልጅ የሚገደብ ነገር አይደለም። ህብረተሰብን በጣም አሁንም ሳይሆን እየሄደ የሚጠቅም ነገር ነው። ኢቭን አሁን ምልሽ ስለ ይሄ ቢሄቪየራል ኢሹስ ምናምን አዲስ ሪሰርች ሳነብ ነበረ የወጣና ጡት የጠቡና ያልጠቡ ልጆችን ፎሎ አድርገዋቸው ኢቭን ስለ ሜንታል ሄልት አሁን በጣም ብዙ ክራይሲስ ነው አይደል ያለው በተለይ በታዳጊዎች ላይ ምናምን ኢቭን እሱን እንኳን እንዴት ወደፊት ሄዶ እንደሚከላከል የሚያሳዩ ሪሰርቾች አሉና እንግዲህ እኔ ያው
የአንድ ሰው ምርጫ ሆኖ ፕሬዘንት መደረጉ እሱ ትልቁ ጥፋት እሱ ላይ ነው እላለሁ። ምክንያቱም አይ ካልፈለግሽ ኢትስ ኦኬ። ምክንያቱም አሁን አንቺ እንደዛ የምትይው ምንድን ነው አይ አንቺ ቀሚስ ከወደድሽ ኢትስ ኦኬ፣ እሷ ሱሪ ከወደደች ኢትስ ኦኬ፣ እሱ ምንም አይደለ። ወይም በቃ አንቺ ቀይ ከለር ከወደድሽ እና እንደዛ በጣም ሲምፕል ቾይስ ተደርጎ ሲቀርብ ያለውን ቫሊዩ አይ ቲንክ የምንረዳበትን መንገድ በጣም የሚቀንስ ስለሚሆን ያው ብዙ አይ ቲንክ የምናይበትን የምንለፋበትን መንገድ ሊሚት ያደርገናል ብዬ ነው። ምን አንድ የምለው ነገር አለ። እነዚህ ህፃናት ሲወለዱ ነው የኛ የሚሆኑት ወይ ደግሞ እኛ ክንድ ላይ ያሉ የኛ ናቸው ልንል እንችላለን። ግን ነገ ከነገ ወዲያ ጤነኛ ልጅ ጤነኛ አንድ ሙሉ ሰው ግን የሀገር ንብረት ነው ደግሞ የሁሉ ሰው ነው። ጤናቸው የተጓደለ ሰዎች በበዙ ቁጥር አምራች ኃይል የምንለው አይደለ እየቀነሰ ነው የሚመጣው። በብዙ መንገድ ነው ጉዳታችን የሚመጣውና የጡት ወተት የጤና መሰረት ነው። የአንድ ሙሉ ሰው ጤና መሰረት። ልክ ቤት ስንሰራ የወሊድ ፈቃድ ዘመቻ ላይ የምላት አንዲት አባባል ነበረች። የጡት ወተት የጤና መሰረት ነው እና ሰው ቤት የሚሰራው መሰረት ጥሎ ነው። ስለዚህ ሰው ልጅ ደግሞ ጤናው የሚሰራው በጡት ወተት መሰረትነት ነው እና እሱ ሚስ ካደረገ በጣም ብዙ ኮምፕሊኬሽን እንደሚገጥሙት ነው ብዙ ጥናቶች የሚያሳየው። እኔ ሁለት ነገር ደግሞ ብናነሳ ደስ ይለኛል። ቅድም የሆነ ሳሌ ስታነሽ ነበር የትኛውን ቦታ ላይ ማጥባት ይቻላል አይደለ? በፊት አሁን እንደው በአይንሽ አይተሻል ወይ? አዲስ አበባ ከመጣሽ አሁን ደግሞ ያለሽበትም ሀገር ላይ መንገድ ላይ ካፌ ውስጥ ሬስቶራንት ውስጥ የሚያጠቡ እናቶች አይተሻል? አይተሽ ታውቂያለሽ? ብዙ አላይም እና አንድ ትናንትና እንዲያውም የአባቴ ጓደኛ ምን ሲለው ሰማ መሰለሽ? ልክ ልጄን አውጥቼ ጡት ሳጠባ ወይ ጉድኛ እኮ እዚህ ሶሳይቲ ውስጥ ማደጓ ነው እንደዚህ ጡት አውጥታ ራሱ የምታጠባዋለው ማለት ነው። እና እውነቱን ነው። ብዙ ጊዜ እኔ ኢቨን አበሾች አንዳንድ ጊዜ መጥተው ራሳቸው የሸፈኑኝ ሰዎች አሉ። ራስሽን ከሊ ወይም ደግሞ የኔ እንትን ይሄ ቲኔጅ ልጅ ሊመጣ ስለሆነ ሸፍኜ አንኮምፎርታብል ስለሚያደርገው የሚሉኝ ሰዎች አሉ። ኢቨን በእኛ ማህበረሰብ ውስጥ ነው። ግን እንዳልሽ ነው አይታይም። ኢቨን እኔ የምኖረው ሩዋንዳ ነው። እነሱ አትሊስት መጀመሪያ ላይ በጣም ጥሩ የብረስት ፊዲንግ ሬት ያላቸው። አንድ ጊዜ ግን ልጄን እያጠባው የሆነ ኢቨንት ላይ ሰው ቤት ሄደን ሰውየው ባለቤቱ ነጭ ነች፣ ፈረንሳዊ ነች እና መጥቶ ምናለኝ አንቺ ዩ አር ላይክ ሩዋንዳን አለኝ። ዋይ ስለው ቢኮዝ ዩ ዶንት ከቨር፣ የኔ ሚስት ከቨር ካልተደረገች ብትሞት አታጠባም አለኝ። እሱማ ካልቸር ነው አልኩት። እኛ በባህላችን ጡት ለልጅ እንደሆነ ነው አይደለም። እኛ እንግዲህ እናቶች ሲያጠቡ አይተን ነው። ማንም ሰው እንዲህ ያደረግሽ እንዲህ ያደረጋችሁ ብሎ የሚለው እንትን የለም። ግን አሁን ምልሽ ምዕራባውያን ሀገር ውስጥ በጣም ሴክሹዋላይዝ ስለተደረገ ጡት ማጥባት ራሱ እኔ በፊት እየፈራው ግን እንደ ሬዚስታንስ ነበር የማደርገው እየፈራው። ምክንያቱም መጥቶ የሚሰድብሽ ሰው ይኖራል፣ ሬስቶራንት ውስጥ ውጭ ሽንት ቤት ሂጂ የሚልሽ ሰው ይኖራል። ግን በቃ ልጄ መብቷ ነው እኔም መብቴ ነው ልጄን መመገብ እያልኩኝ ነበረ የማረገው። አሁን እንዳልኩሽ ብዙ ሰዎች ያው የሆነ መሸፈኛ ነገር ይዘው ይላሉ። እኔ ምንድነው እሱ ላይ ክርክር የለኝም። እናቶች የተመቻቸውን ያድርጉ። እኔ ግን ልጆቼ መሸፈን አይፈልጉም ነበር። ስሸፍንም እንደዚህ አድርገው ያወጡታል። እንድ ይሞቃል፣ ኮንፈርት አይሰማቸውም። እንድ ሌላው አንድ በጣም የኮኔክሽን እንትን ልጆች አይናችንን ማየት ይፈልጋሉ። ስለዚህ አንቺ ያንን የሆነ ሽፋን ስታደርጊ እንትን አይልም። ይሄ ያው ካልቸር እየተለወጠ ሲሄድ እየመጣ ይመስለኛል። እኔ አንዲት እህቴ ናት እና ስታጠባ ጡቱን ትረሳዋለች ማለት ነው። ይሄ ትክክለኛው የሴት ባህሪ ሁላ ይመስለኛል። እናቶቻችን አሁን አይተሽ ከሆነ ጡታቸው ውጭ ነው የምታጠባ። እናት ከሆነች ውጭ ነው ያለው እና ልጁ በፈለገው ሲመጣ ገብቶ አይደለም የሚያወጣው፣ ውጭ ነው ያለው። ሲመጣ ሊጠባል ትዝ አይላቸውም ከነ መኖሩ ውጭ ነው። እና አንድ ጊዜ ጡት እያጠባች ነበር፣ በር ሲንኳኳ ጡቷ ውጭ ነው ያለው። ሄዳ ከፍታ መጣች ማለት ነው እና ምንም አይመስላቸውም። ሴክሹዋላይዝ አልተደረገም። ጤናማ አስተሳሰብ ነበረ። በቃ ምግብ ነው እና አንድ ጊዜ ሀገር የተሰራ አንድ ቪዲዮ እያየሁ እንደማስተማሪያ የተሰራ ቪዲዮ ነው እና አንተ እያጠባች አቢዩዝ አደረጓት። ግን ደግሞ ጡቷን ገልጣ የተቀመጠች እንደ ዘናጭ ተብላ የተባለ ሴት ነው። እሷን ደግሞ አፕሼት እያደረጉ ዋው ምናምን እያሉ ያልፋሉ። ያችን ግን እየሰደቧት ያልፋሉ። እና ይሄ ነው አሁን የደረስንበት ነገር። እና አንድ ባስ ውስጥ ደግሞ እያጠባች አንድ ሰውዬ ከባሱ እንድትወርድለት በቃ በጣም የሚያስፈራ አይነት ነገር ነው እና አንድ ወንድ ተነስቶ ተከላከለላት። አንተ በርገርን እየበላህ አይደል ወይ? መንገድ ላይ ምግብን እየበላህ እና ሺዝ ፊዲንግ ሂም ምን እንደምትለው አንድ ሁለት ሰዎች ተነስተው ቆሙላት እና እዛ ድረስ የደረስ ነው። ይሄ ከተፈጥሮ ጋር ራሱ መጋጨት ነው እና
እኔ ከተማ ራሱ ወተው እንዲያጠቡ አንድ ምን ማድረግ አለብን ብዬ እንደሱን ብንወያይበት። በሌላ በኩል ደግሞ መሸፈንን በተመለከተ የኛ እናቶች የሚያመጡት ሀሳብ አለ። ከሰው አይን ነው አይደል ተሸፈኝ ብለሽ እንደው ነጠላ ጣል አድርጉበት የሚሉት እርግዝናሽንም ጭምር ከሰው አይን ነው እንጂ ከእንትኑ ከመቃረን ጋር አይደለም፣ ከጡት ማጥባት ከመቃረን ጋር አይደለም። እና ምንድነው ልናደርግ የምንችለው? አሁን አንቺ እንግዲህ ጡት ማጥባት ላይ ነው እየሰራሽ ያለሽ፣ ስልጠና እየሰጠሽ ነው እና እንደው እናቶችን ውጭ ራሱ ወጥተው እንዲያጠቡ ኢንካሬጅ ታደርጊያቸዋለሽ ወይስ የገጠመሽ ነገር ካለ? አደርጋቸዋለሁ፣ ግን እንዳልኩሽ እኔ አሁን በጣም እንዳልኩሽ የደረስንበት እንደ እናትየው እንትን ይላል። እኔ አሉኝ ጓደኞች በቃ ኮንፊደንት ሆነው ማጥባት ይሄ ነው ብለው እንትን የሚሉ አሉ። እናቶችም ይገጥሙኛል። ደግሞ እንዳልኩሽ እንደ ባህላቸው አሁን አንድ ሀገር ውስጥ በጣም ይሄ ኖርማላይዝ ካልተደረገ በጣም ሰው ስትወጪ እንትን የሚልሽ የሚቀጣሽ የሚያሳቅቅሽ ከሆነ እሱን ደግሞ ካልቸር ይዘው ግን የትም ቦታ የሚቀጥሉ እናቶች አሉ። እኔ ያው ያጥቡ እንጂ አትሊስት የሚመቻቸውን እንዲያደርጉ እመክራለሁ። ግን ልክ ነሽ፣ በባህላችን የሚባሉ እንትን አድርጊው ምናምን የሚባል ነገር አለ። ያው እሱንም ፕራክቲስ የምናረጋቸው የተወሰነ ይኖራሉ። ግን ተፈጥሮ ስለሆነ ልክ አንቺ እንዳልሽው አሁን ሞር ተፈጥሮ የሆኑ ነገሮችን ወደኋላ እየሸሸግን ከዛ ደግሞ ፎሪን የሆኑ ነገሮችን እንትን እያልን ነው እና እኔ እሱን ያው በኮንፈርት የሚሰማችሁን አርጉ ነው የምለው እስካጠባችሁ ድረስ። ምክንያቱም አንዳንዴ ያው ሁሉ ነገር እንዳሰብነው ላይሄድ ይችላል። ያሉት ቻሌንጆች የተለያዩ ስለሆኑ እኔ ኦኬ ይሄ ነው ጎላችሁ ማጥባት እስከሆነ እንዴት አድርገን ነው እንደዛ ነው የምላቸው እናቶቹን፣ እንዴት አድርገን ነው ለእናንተ በሚመቻችሁ መንገድ ልጃችሁም ያንን ጥቅም የሚያገኘው እናንተ በምታገኙት የሚለው ላይ ነው እንትን የምንለው። ምክንያቱም አለበለዚያ አንዳንዴ ያው እንዳልኩሽ ነው ሁሉም ሰው አንድ አይነት ስለሆነ ሪስፖንሱ ሁላችሁም ወታችሁ አጥቡ ብታያቸው ብዙ ሰዎች አላጠባም ሊሉሽ ይችላሉ። ስለዚህ አንዱ ቻሌንጅ መሰለሽ አሁን የማየው ብዙ ጊዜ እኔም ጋር ሲመጡ ስናወራ ቤት ጡት ያጠባሉ፣ የሆነ ጉዳይ ሲገጥማቸው ሲወጡ ደግሞ ፎርሙላ በጥጠው ይዘውለት ይሄዳሉ። እና አንድ ልጅ በተለይ ገና ጨቅላ ያሉ ሁለት ነገር መውሰድ ተገቢ አይደለም፣ ለአንጀትም ጥሩ አይደለም ሲባል እሰማለሁ። እና ጡት የሚያጠቡታል፣ ፎርሙላም ይሰጡታል። ከቤት ሲወጡ ፎርሙላ ይሰጣሉ፣ ቤት ሲሆኑ ግን ጡት ነው የሚሰጡት። እና ከቤት ሲወጡ ፎርሙላ የሚሰጡበት ምክንያት ለማጥባት ስለሚፈሩ ወይ ደግሞ የሆነ ኋላ ቀር የምትባይ ሌሎች ምክንያቶች ሊኖሩ ይችላሉ። ለዛ ነው። እና ይሄን ነገር ማስታረቅ ደግሞ ይግድ አለባቸው። ስለዚህ ምን እንዴት ያድርጉ የሚለውን ነገር እንደ እናቶቹም ቢሆን ግን አትሊስት መብታችሁ ነው ደግሞ የሚያሳፍርም ነገርም አይደለም የሚለውን ነገር እንደው ቢያውቁት ብዬ ነው። አይ የሚያሳፍር ነገር የለውም፣ መብታችን ነው። እኔ እንዳልኩሽ አንዳንዴ ያው በተለይ እየተተኩ ያሉት ጀነሬሽን የሚያዩትም ነገር ነው አይደል? እኛ አሁን እኔ እናቴ ስታጠባ 7 ዓመት ጋፕ ያለው ታናሽ ወንድም አለኝ እና እሱ ሲጠባ በጣም ቪቪድ ሜሞሪ ነው ያለኝ። በደንብ ስታጠባ ፎቶዎች ሁሉ አሉ ምናምን። እሱን አይቼ ስላደግኩኝ ለእኔ ያ ኖርማል ነው ጡት አውጥቶ ማጥባት። አሁን ግን በመሸፈን ደግሞ የሚያድጉ ጀነሬሽኖች ወደፊት የኛ ልጆች ደግሞ ያ ነው ኖርማል ሆነው እንትን የሚሉት እና ያው ካልቸሩን እኛ ነን መቀየር ያለብን አቅጣጫውን። ነገር ግን እኔ የምለው ምንድነው ብዙ ሰዎች እንደዛ ሰማለሁ፣ ወይም ደግሞ ማታ እንድትተኛ ብለው እንትን የሚሉ ኤኒ ታይም አንቺ ጡት በሚጠባበት ልጅ ሰዓት ላይ ፎርሙላ ስትሰጪ የጡት ማጥባት ፕሮዳክሽንሽን እየቀነሽ ነው። ለምንድን ነው? ያ ልጅ ጡት ላይ የሚያሳልፈውን ጊዜ ማለብ አለብሽ። ስለዚህ እኔ አሁን እንደዛ ውጪ ምናልባት የሚፈሩ እናቶች እኔ ምንም ችግር የለውም ማለቴ ህፃን ልጅ እየመገብሽ ነው ማለት እኔ እንዲያውም እንዴት ነው እናቶችን ጎበዝ እኔ አሁን ሳይ ጎበዝ ነው የምለው። ምክንያቱም እንዴት ነው አንቺ ከሰውነታቸው ፉሊ አንድ ህፃን ልጅ ሲመግቡ እያየሽ እንዴት ነው እንዲያውም የምታሳቅቂያቸው? እንዲያውም ማበረታታት ሲኖርብሽ ማለት ነው። ግን እንደዛ በጣም እፈራለሁ የምትል እናት ካለች አልባ ጡት ወተቱን እንድትሰጥ ነው ሬኮመንድ የማደርገው። ምክንያቱም አንቺ ያንን ሰዓት ፎርሙላ በተካሽ ቁጥር ያ ኮሚኒኬሽን ስለማይኖር ጡት ይሞላል። አንዳንዴ ደግሞ ምልሽ በጣም ከተወጠረ ረጅም ሰዓት ካለ እሱንም ምናልባት እናነሳዋለን። አንቺ ያለሽ ህመም ያመጣል እንትን ይላል፣ እናትም ላይ ጉዳት ያመጣል። እና ያንን አቮይድ ለማድረግ ያ ልጅ በሚጠባበት ሰዓት ወይ መጥባት አለበት ወይ ፓምፕ ተደርጎ ጡቱ ምንድነው ባዶ መደረግ አለበት፣ ማውጣት አለበት የጡት ወተቱ እና እሱ ግዴታ ነው። እኔ እንደዛ ነው ማበረታታው። ግን እንግዲህ ያው ህብረተሰቡም ደግሞ እናቶችን በርቺ ብሎ ለእሷ ብቻ ሳይሆን የምታደርገው ለሁላችንም እንደሆነ ማሰብ አለብን። ምክንያቱም የእናቶችንም ደግሞ እንትን እረዳለሁኝ። አንድ እናት
የሷ ብቻ ሪስፖንሲቢሊቲ ወይም የሷ ብቻ ኃላፊነት ተደርጎ ከታየ ፕሬሸሩ ራሱ ብዙ ነው ማለት ወልዳለች፣ ድካም አለ። እንግዲህ በኦፕሬሽን ከወለደች ህመም አለ፣ ብዙ አይነት ነገሮች አሉ፣ የሆርሞን ለውጥ አለ እና ያን ሁሉ አንቺ ብቻ ነው ማለትም ልክ አይደለም። ባለቤትም እኔ አሁን ብዙ ጊዜ ስሄድ አንዳንድ ጊዜ ባሎች ምን ይሉኛል፣ አንቺ መጣሽ ኦኬ ቴንክ ጋድ እኔ ወደዛ ልሄድ ነው ሲሉ ኖ እላቸዋለሁ። ይሄ ያንተና የእሷ ልጅ ነው። ስለዚህ ኢቭን ጡት ማውጣት እንዴት እንደሚሰራ አንተ መማር አለብህ። ለምንድነው አንተ ከተማርክ እሷን በደንብ ትደግፋታለህ፣ ካልተማርክ ግን አትደግፋትም። ስለዚህ ይሄ የሁለታችሁም ኃላፊነት ነው ምላቸው ማለት ነው። እና ብዙ ጊዜ ግን ያው ወንድ ጡት አውጥቶ ስለማያጠባ የራሱ ሪስፖንሲቢሊቲ ወይም ኃላፊነቱ የእሱ አይመስለው። ወይም ደግሞ ካጠገብሽ ያለሽ ጓደኛሽ ሊሆን ይችላል፣ ምንድነው አይደለ ቤተሰቦች ሊሆን ይችላሉ። አንቺ ብቻ ስለምታጠቢ አንቺ ብቻ ነው ብለው ማሰብ የለባቸው። እንዴት አድርጌ ነው እቺ እናት እንድታጠባ ምግብ ነው ማቀርብላት፣ የሚታጠብ ልብስ ካለ እሱን ነው ማጥብላት፣ የሚጸዳ ቤት እሱን ነው ማድረግላት። እሱ ነው እንጂ ዋና የሚያስፈልገው አይ አንቺ ይሄንን ትተሽ ጡጦ ስጪ፣ ጡጦ ላጥባልሽ ይሉሻል። እኔ አሁን ብዙ ጊዜ አንዳንዴ ምን እላለሁ መሰለሽ፣ ሰው ልክ እንደወለድኩኝ መጥቶ ልጅ ልቀብ ሲለኝ አልወድም። ለምንድነው እኔ 10 ወር ነው የጠበቅኳት እቺ ልጅ የጠበቅኩትና እግዚአብሔርን እላለሁኝ እስቲ እኔ ደግሞ ኢንጆይ ላድርጋት ማለት ከኔ በላይ የጠበቃት ወይም የጠበቃት ሌላውን ስራ አግዙኝ። ልጄን ግን እኔ ነኝ ማቀፍ የምፈልገው። ኦፍ ኮርስ አንዳንዴ አለ ወይ ገላሽ መታጠብ ትፈልጊያለሽ፣ ምን ትያለሽ፣ እንዲይዙልሽ ትሰጫለሽ። ግን ዋና እርዳታው ልጅ መያዝ አይደለም መሆን ያለበት። ልጅ መያዝ የእናት ነው። እናት ደግሞ ናፍቃ ነው ወይም የእናት ወይ የአባት ምክንያቱም እነሱ አታችመንቱም ደግሞ ሲጠብቁ የነበሩት እነሱ ስለሆኑ እንደዛ ነው። እና አንዳንዴ ከክፋት አይደለም ይሄን እረዳዋለሁ፣ ከጉጉት ነው። ግን ደግሞ ሸክምሽን ያቀለሉሽ ነው ይመስላችሁ። ያው ግን አንዳንድ ጊዜ አሁን በተለይ በምንኖርበት እንትን ማሰብ አለብን። ይሄንን የትኛው ነው የሚረዳት፣ ምንድነው የሚረዳሽ ብለን መጠየቅ ጥሩ ነው አንዳንዴ። ምክንያቱም አንዳንዴ እኛ የምናስበውን ብቻ ነው ማድረግ የምንፈልገው ትሩሊ ወይም እውነተኛ እሷን የሚረዳት ወይም የሚያግዛት ነገር። አሁን አራስ ለመጠየቅ ብለን ስንሄድ አራሲቱን እንደው መንጎዳት ነው የሚመስለኝ። ምክንያቱም እንሄዳለን ሙሉን ቀን ሊሆን ይችላል ሰው ሊጠይቃት የሚመጣው። ያም ሰው ይመጣል፣ ቁጭ ትላለች፣ ታወራለች። ያም ሰው ሲመጣል ምግብ አቅርቡ ነው እና በዛ ሁሉ ሰዓት ያቺ አራስ እንድትበላ፣ እንድትጠጣ፣ እንድተኛ፣ እንድታርፍ ወይ እንድታጠባ አይደለም። የሚመጣውን ሰው ገንፎ ስናበላ ማብላት ማጠጣት ምንም ችግር የለውም። ግን በዚህ ጊዜ ያለችውን እናት እንዴት አድርገን እናግዛት የሚለውን አሁን ደግሞ ኑሯችንም እየከበደ ስለመጣ አሁን ቀድሞ ሰራተኛ ይኖርሻል፣ የሚያርስት እናት ይኖርሻል፣ የባለቤትሽ ወላጆች ይኖራሉ፣ ብዙ ሰው በዙሪያሽ ይኖራል። አሁን እንደዛ አይነት ነገር በብዙ መንገድ እየቀነሰ መጥቷል። እና እዚህ ላይ እንደው ያንቺን ሀሳብ እንድትሰጭ ፈልጌ ነው። ምን ይደረግላት ያቺ እናት? እናቲቱስ ራሱ ምን ታድርግ? ያው የኛ ባህል ይሉኝታ ስላለው አንዳንድ ጊዜ በጣም ይከብዳል። ምክንያቱም ሰው ይቀየምሻል፣ አይረዳሽም ምናምን እና እሱ ከባድ ነው። አሁን ለምሳሌ ቤተሰብ ካለ እንደ አንቺ እነሱ ሊጠይቁሽ መተውሽ ምናምን ይልሻል አይደለ? እና ከባድ ነው። ግን ያው ምንድነው ይሄ ምልሽ የረጅም ጊዜ ስራ ነው። ያው ሰውን እያስተማርን እንደገና ደግሞ ባህሉንም በጣም በማይነካ መንገድ እኔ አሁን ምንድነው ያደረኩት ያው አይገስ ውጪም ስለሆንኩኝ አንድ ቀን ገንፎ ይበላል ብዬ ከወለድኩኝ በኋላ ገንፎ ሰርተን ለሁሉም ሰው አበራ። ያው እዚህ ኮንቴክስቱ ዲፈረንት ነው፣ ምክንያቱም ሁሉም ሰው እዚህ ስለሚኖር ሰው በፈለገ ጊዜ ነው ምናምን የሚመጣው። እኔ ግን አራስ ጋር ላለሁኝ ሌላ ነገር ከመውሰድ ምግብ ይዤ ነው። ምግብ ሳሊዝ አልሄድም፣ ምክንያቱም መብላት ስላለባት። ግን ኦፍኮርስ ኦኬ ሜቢ እናት ወይ አጠገቧ በጣም የሚያግዛት እንትን የሚላት ሰው ካለ ምንድነው ሊረዳሽ የሚችለው ነገር ብሎ መጠየቅ እኔ ምንም እንትን ያለው አይመስለኝም። ግን አንዳንድ ሰው ደግሞ እንደዛማ አይጠየቅም፣ እንዴት ይጠየቃል ምናምን ደግሞ የሚልም ሰው አለ። እኔ የእውነት በቃ ምንድነው የሚረዳሽ የሚለውን ነገር እሱን ጠይቆ መሄድ። እንደ እናት ደግሞ ደክሞኛል በቃ እና አንዳንዴ ደግሞ ምን ይሆናል ስለሽ አንድ ጊዜ ጓደኛዬ የወለደች እና እኔ ምግብ ሰርቼ ልንሄድ ስንል በጣም ማታ ስላልተኛች ደክሟታል አሉ እና እኔ ላስጨንቃቸው ብዬ ሳይሆን ምግቡን ድሮፕ ማድረግ ነበረብኝ። ምክንያቱም ፍሪጅ ውስጥ ቦታ አልነበረኝም፣ ትልቅ እቃ ነው እና ኦኬ በቃ ምግቡን ብቻ ድሮፕ አድርጌ ልሂድ ስላቸው የሆነ ነገር ተሰማቸውና በቃ ካልመጣችሁ ደግሞ አሉ እና እኔ ያው እንዳልኩሽ የባህሉ ሁኔታ ማለት ነው የምንቀየም የመሰላቸው ምግቡን ድሮፕ አድርጌ ልሂድ ምናምን ስላቸው እና አንዳንዴ በቃ ማለት እኔ አዘንኩኝ። እነሱም ወይኔ ላይክ ጭንቀት ጨመርንባቸው። እኔ ትሩሊ ምግቡ ስለሚበላሽ ቦታ ስለሌለኝ በቃ ግዴታ ምግቡን ብቻ አድርጌ ሌላ ቀን ጠይቃታለን ብዬ ነበር ያሰብኩትና ያው እንግዲህ የእውነት
ትንሽኛ ካልቸር አስቸጋሪ ነው። ግን እውነት በቃ በእውነት መነጋገር ነው። እኔ የምፈልገው ይሄንን ነው። ዛሬ ደክሞኛል፣ ሰው ማስተናገድ አልችልም። ስለዚህ ሌላ ቀኑ ሌላም ሰው ደግሞ ሲጠይቅ ያው መቼ የሚረዳ ሰው ከሌለ በተለይ ዝም ብሎ ዘው ብሎ ሳይሆን መቼ እንምጣ፣ መቼ ይመቻታል፣ መቼ ይመቻችኋል። እኔ እንዲያውም ከወለዱ በ3 በ4 ቀን ውስጥ ምናምን ወዲያው መሄድ አልወድም። እኔም ከማይሄዱ ሰዎች መካከል ነኝ እና ቅርብ ጊዜ 3 ጓደኞቼ እኩል ወለዱ ማለት ነው። እንደውም በዛው ይስሙት በሆነ ሳምንታት ልዩነት ብቻ 3ቱም ወለዱ እና አልሄድኩም። 3ቱም ጋር ደውያለሁ ምናምን አልሄድኩም። ከዛ አንደኛዋ ለምንድን ነው ያልመጣችሁ ብላ እንትን ብላለች፣ ኮምፕሌን አድርጋለች። እህቷ ምን አለቻት? አልሰማሽም? የሆነ ፕሮግራሟ ላይ እኮ እኔ አልሄድም አራስ መጀመሪያ ስሙን ብላለች። እኔም እንደማስበው ሰው የምንፈልግበት በጣም ብዙ ጊዜ አለ። መቶ የሚያጫውትሽ እንዴት ነሽ የሚልሽ የምትፈልጊበት ጊዜ አለ። የሆነ ጊዜ ደግሞ ሰው የማትፈልጊበት በቃ ወይ መተኛት የምትፈልጊበት መብላትና መተኛት ማረፍ የምትፈልጊበት ጊዜ አለ እና በጣም በጥንቃቄ ነው ከአራስ ጋር ያለን ግንኙነት መሆን ያለበት ብዬ አስባለሁ። እና የመጀመሪያ ሰሞን ላይ ኤግዞስት አድርገሻል ብዙ ነገር እና እንዳልሽው ባህላችንም ደግሞ ሰው ምን ይለኛል የሚለው ነገር ስላለ ቁጭ ነው የምንለው እና አንደኛው ሰው መጥቶ እሱን አጫውተሽ አውርተሽ እስኪሄድ ድረስ ሌላ ሰው ደግሞ ይተካል እና አንዳንዴ ሙሉ ቀን ልትቀመጭ ትችላለሽ እና በጣም ያደክማል። እሱ ነገር ገጥሞኝ ስለነበር ፍርሃት ይዘኛል መጀመሪያ ሰሞን ላይ እናቶችን ለመጠየቅ ለመሄድ። ስለዚህ ምንድን ነው ግን ይሄ ማዳበር ያለብን ባህል እውነቱ እንድንነጋገር ነው አይደለ? በቃ ዛሬ መታችሁ አጫውቱኝ ወይ ደግሞ እንደዚህ ይዛችሁልኝ ነው ምን ትፈልጋለች ብሎ መጠየቅ ራሱ እና ያው እንደ ሰው ይለያያል እንዳልኩሽ። እኔም አሁን አንድ እናት አንድ ጊዜ በጣም ደስ አለኝ መታ እስቲ ኑ እናጫውቱኝ በዚህ ሳምንት አለች። ከዛ ደስ አለኝ በቃ ሄደን እናጫውታታለን። ግን ሁሉም ሰው እንደዛ ቮካል ምንድን ነው ቁጭ ብሎ ተናግሮ እንትን አይልሽም እና አንዳንዴ ደግሞ ምን ልርዳሽ ምን ላድርግሽ ብለሽም አንቺን መጠየቅ ጥሩ ነው። እንደዛ ብዬ ነው። በተለይ አሁን እንግዲህ አጋዥ በሚጠፋበት ሰራተኛ በማታገኝበት ጊዜ ለእናቶች ያ በጣም ያስፈልጋል። እስኪ ስለ እንትኑ እናንሳ፣ ስለ ኢንፌክሽን። እኔም ገጥሞኝ ነበረ ቀደም ሲል አውርቼሻለሁ እና ከዚህ ጋር ተያይዞ ጡትን ማጥባት ሲፈልጉ በጣም የሚቸገሩ እናቶች አሉ። ችግሩ እኮ 2 ነው። ለማስጀመርም ችግር ነው፣ እዛ ለማቆምም በጣም ችግር ውስጥ እንገባለን። እንዴት አድርጌ ነው የማቆመው ይላሉና ጡት ማጥባቱን ሰደሊ ስታቆሚው እንደዚህ አይነት ኢንፌክሽን ይገጥማል። እኔ 1-2 ሰርጀሪ ተሰርቷል ጡቴ በዛ ምክንያት። ይሄ የመጣው ደግሞ ከምወስደው መድኃኒት ጋር በተያያዘ በድንገት ጡቱን ማቋረጥ ነበረብኝ። ስለዚህ እንደዛ ገጠመኝና አንዲት እናት በሕክምና ሁኔታ ሊያጋጥማት ይችላል ጡት ድንገት ማቋረጥ፣ በስራ ምክንያት ሊያቋርጣለት ወይ ደግሞ በልጇም ሁኔታ በተለያየ ምክንያት ሊያጋጥማት ይችላልና ኢንፌክሽን ሲመጣ ወይ ደግሞ እንዳይመጣ እንዴት አድርገን መከላከል የምንችለው? ዩዥዋሊ ኢንፌክሽን የሚሆነው መጀመሪያ ጡት ምንድን ነው እንዳልኩሽ ፊድባክ ጡት ፕሮዲስ የሚደረገው አለ አይደለ? የሚመረተው መጠን አለ እና ያ መጠን ከጡት ውስጥ በትክክል ካልወጣ ያዛ ውስጥ ሲቀመጥ ያው ጡትሽ ይወጠራል። አንዳንድ ሰዎች በቃ ተደፈነ ነገር ምናምን ብለው እንትን ይሉታል። ግን አክቹዋሊ አካባቢ ያለው ቲሹዎች ሁሉ ህዋሶች ሁሉ ኢንፍላሜሽን ነገር ይገጥማቸዋል እና ያው በቶሎ ካልታወቀና እንትን ካልተደረገ ያማል። ቀይ የሆነ ሰው ላይ ቀይ ሆኖ ይታያል እና በጣም ከባድ ነው። ያው ኢንፌክሽን ከሆነ ያው ኮምፕሊኬትድ እየሆነ ይሄዳል ትሪት ካልተደረገ ማለት ነው እና እሱ ያው አንድ ችግር ነው። ግን ምንድነው እንትኑ አሁን ለምሳሌ መድኃኒትም ከተሰጠ አልቦ ማስወጣት ያስፈልጋል ያንን ጡት ማለት ነው። በተለይ አሁን ለምሳሌ መድኃኒትም ሲያቆም ሰው መቀጠል ቢፈልግ ከሆነ አልቦ ያን ነገር ግን እሱ ደግሞ ይተካል ይላሉ። እያለሽ ማስቀመጥ ስለሚተካ ግን የሚጠቡበትን ሰዓት ነው። ኦፍ ኮርስ ከዛ በላይ የምታልቢ ከሆነ የባሰ ብዙ ችግር አለው። ሌላ እሱ የሚያመጣው አክቹዋሊ አንዳንዴ ኦልሬዲ ብዙ ወተት ያላቸው እናቶች ሲያልቡት ያ ኮሚኒኬሽን ስለሚመጣ እንደገና የባሰ ብዙ ወተት እንዲመረት ያደርጋል እና ያ ብዙ ወተት ደግሞ ያ ልጅ በእንትን የማያስወጣው ከሆነ እዛ ውስጥ ይቀርና ያው ጡትሽ ሊወጠር ይችላል። ስለዚህ ዋናው እንትን እዚህ ጋር በየትኛውም መንገድ ሆነ ያ ልጅ መጥባት ካቆመ ማስወገድ አለብሽ። ኢቭን ሰው የሚያቆም ከሆነ እንደዚህ ወዲያው የምታቆሚ ከሆነ የተወሰነ ጊዜ ማለብ ሊኖርብሽ ይችላል። አለበለዚያ ያ ነገር ምንም ነገር ጡት አንቺ እንግዲህ ያንን ሁሉ ልጅ የሚወስደው ወይም የሚታለበው ሳይወጣ ሲቀር ኢንፌክሽን ሊፈጥር ይችላል። ማስታይተስ ይባላል። መጀመሪያ ክሎግ ዳክት ነው የሚባለው። ብዙ ጊዜ ሙቅ ውሃ ይደረጋል፣ የጥቅል ጎመን ቅጠል ይደረጋል፣
ኤፕሰም ሶልት ይዘፈዘፋል። ግን በሙቅ ውሃ ሻወር ውስጥ ምናምን ማሳጅ እየተደረገ እንትን ይችላል። አንዳንድ ጊዜ ለማግኘት ከባድ ነው። አንዳንድ ሌላ መድኃኒቶች ወይ ሰፕሊመንቶች መውሰድ ሊያስፈልግ ይችላል። ይሄ ያው ከዶክተሮች ጋር ከጤና ባለሙያዎች ጋር መማከር ያስፈልገዋል። ግን እኔ አንድ ጊዜ የገጠመኝ ጊዜ በጣም ስትረስፉል የሆነ ታይም ነው እና መጀመሪያ ላይ በጣም ብዙ ወተት ነው ያለኝ እና አልብ ነበር። ከዛ የዛን ጊዜ ልጄ እየጠባ ነው፣ ግን እሱ አየሽ በሚፈለገው መጠን አላወጣውም፣ ምክንያቱም ኤክሰስ ስለነበረኝ። ከዛ በጣም አበጠ፣ ትኩሳት ጀመረኝ፣ በጣም አመመኝ። በቃ በጣም ነበር ያመመኝ እና እንትን ውስጥ ገብቼ ደግሞ ማሳጅ ላደርገው በሞክር አልቻልኩኝም፣ ምክንያቱም ውስጥ ነው ከላይ አይደለም። አንዳንድ ሰው ከላይ ኢቭን ሊሰማሻል ትነቂዋለሽ እና ያው ሌላ ነገሮች ተደርጎ ነው እንትን ያሉት እና ዝም ብሎም አንዴ እንዲህ አይቆምም። ያው ስንጀምርም ደግሞ ቀስ እያልን ስለሆነ ያንን ቢልድ የምናደርገው በአንድ ጊዜ አብራፕትሊ ማቆም ያው ችግር ሊያመጣ ይችላል ነው ሌላ ምን። አዎ፣ ስለዚህ ሁሉም ሂደት አለው። ማቆም ቢፈልጉ እያለቡ በተወሰነ መንገድ እንደ ድሮ በጣም በተደጋጋሚ ሳይሆን የሚታለበው ቀስ እያረጉ ለማውጣት ማለት ነው። ያኛው እንዳያግት ግን ኢቭን አንቺ ማቆም የምትፈልጊ ከሆነ በአንዴ ሁሉንም አይደለም ማቆም ያለብሽ። አሁን አንቺ እኔ ለምሳሌ ልጆቼን ሳስቆም ማታ ነው የሚፈትነኝ የነበረው፣ በጣም ቶሎ ቶሎ ይጠቡ ስለነበረ። ስለዚህ ማታ እኔ ወተት ሰጣታለሁ በኩባያ የላም ወተት። አባቷ ያጠባታል፣ ትተኛለች። ለሊት ከጠየቀች ወተቱን ሰጣታለሁ። ይሄ የኔ ልጆች ከ2 ዓመት በኋላ ነው ያስቆምኳቸው። እስከ 1 ዓመት ግን ለሊት መጥባት በጣም አስፈላጊ ስለሆነ ይሄ ይታወቅልኝ። በዛ ጊዜ ማታ አለማስቆም ነው የሚመከረው። ግን ከዛ ከ1 ዓመት በኋላ እንደዛ ቁጥሩን እየቀነሱ በቀን ውስጥ የሚሰጧቸውን እየቀነሱ ያልኩኝ እኔም እንደዛ አድርጌ በቀስታ ነው ያስቆምኳት። ስለዚህ በቀስታ ስለነበረ እኔም ምንም የተሰማኝ እንትን አልነበረም። ያው ያሳዝናል። ይሄ የሚያምርም ደስ የሚልም ጉዞ ያበቃልና ያሳዝናል። ግን በቃ እኔ ያኔ እርጉዝም ስለነበርኩኝ ሴንሲቲቭም ስለነበረ እንድታቆም ነበረ የፈለግኩት። በቃ ቀስቀስ እያለን እንደዛ አድርገን አቆምን እና ያው የአባቶችን እንግዲህ እንትንም በዛው እየነገርኳችሁ ነው። ምክንያቱም እኔ ባለቤቴ በደንብ ኢንቮልቭድ ሆኖ እሷን እንትን እያለ እሷን እያስተኛ ያው እኔን ቶሎ እንዳትጠይቀኝ በእንትን የሚል አድርጓል። ከዛ ላ እኔ ደግሞ ያው በቃ አሁን አይሆንም ምናምን እያልኳት ቀስ ብላ አቆመች። ይረዳሉ፣ በሂደት ሲሆን ይረዳሉ። በሌላ ምግብ እየተተካ ሲመጣ አትሊስት የረሃብ ስሜት አሁን ለእንትን ብቻ ለምግብ አይደለም የሚፈልጉት፣ ኤግዛክትሊ ለኮንፈርት ስለሆነ ከዛ ያው ማቀፍ ነው እንትን ማለት ነው ማሻሸት ነው። አየሽ ያው ያንን ነገር ያን ኮንፈርት በሌላ መንገድ ታገኛላችሁ የሚለውን ማስረጃ ስቲል አታችመንቱ ግን እንዲኖር ማለት ነው። በተለይ ሌላ እርግዝና ሲመጣ አንዱ በጣም ብዙ ችግር የሚሆነው ያን ሕፃን ልጅ በብዙ መንገድ አቮይድ እያደረግሽ ስትመጪ ይሄ ለሚመጣው ሕፃንም መጥፎ ስሜት እንዲያዳብር ያደርገዋል። ከአንቺም ጋር ሌላ አይነት ስሜት ያለመፈለግ አይነት ስሜት ዴቨሎፕ ሊያደርግ ስለሚችል ጡቱን እየተውን እንኳን አታችመንቱ እንዲቀጥል ማድረግ። በእርግዝና ማጥባት ይቻላል ማለት ብዙ ሰዎች አንዳንድ ሰው እንዴ ካረገዝሽ ኦፍኮርስ እንዳትጎጂ መብላት አለብሽ። እናት በጣም መብላት አለባት። ለ3 ሰው ነው ማለት ነው የምትመገቢው። ግን እኔ አንድ ጓደኛ ያለች ሁለቱንም ልጆቿን የመጀመሪያ ልጇን አጥብታ ከዛ በኋላ ቶሎ ስለሆነ ሁለተኛ ልጇን ያረገዘችው አብራ ሁለቱንም በደንብ አድርጋ አጥብታቸዋለች ከተወለዱ በኋላ። እና አንዳንድ ጊዜ ደግሞ ሚስኮንሴፕሽን አለ፣ አይበቃውም ከትንሿ ይወስድባታል ምናምን። አይደለም እንዳልኩሽ ይሄ ኮሚኒኬት እየተደራረገ የሚሄድ ነገር ስለሆነ እየተነጋገረ የሚሄድ ነገር ስለሆነ ትልቁ ልጁ የሚፈልገውን ጡት ይሰጠዋል፣ ትንሿ ልጅ የምትፈልገውን ይሰጣታል። ሁለቱም የሚፈልጉትን ደግሞ መጠን ደግሞ ጡት ያመነጫል እነሱ እስከጠቡ ድረስ። እና ይሄ ያው ስናውቀው በጣም እያደነቅ ነው እየተደሰትንበት የምንሄደው ነገር ነው እና ደግሞ የምንፈልገው የምንመርጠው። እኔ አሁን ያው 2 ዓመትም ስለሆናቸው መቀጠል አላሰብኩም። ግን አንዳንድ ሰው ቀጥላለሁ ብሎ በእርግዝናውም የሚያደርግ ሰው ይኖራል። ይሄም ይቻላል ለማለት ነው። ይሄ ያው እንደ ፍላጎታችን ነው። ጡት ማጥባት እንደ ስራ ከማይታዩ ነገሮች መካከል አንደኛ ነው። ለእናት ራሱ እያጠባው ነው ብትይ ስራ እየሰራች ላይ ሆነ ሁላ ተደርጎ ይቆጠራል። ስለ ጡት ማጥባት ማስተማርና መንገድ ደግሞ የበለጠ ስራ ያልሆነ ነገር ሁላ እኔ አስታውሳለሁ። በየዓመቱ የኦገስት ፈርስት ዊክ ላይ የብሬስት ፊዲንግ ዊክን እናከብራለን። የዓለም አቀፉ የጡት ማጥባት ሳምንትን እናከብራለን እና አንድ ማስታወቂያ አስነግሬ እንደዚህ ሚቲንግ አለን ኮንፈረንስ ነገር አዘጋጅተናል እንደዚህ ምናምን ብዬ ስል መምህሬ ነው ዩኒቨርሲቲ መምህሬ ነበረ፣ ትልቅ ሰው በጣም የምወደው መምህር። እንደው አንቺ ልጅ ግን በጤናሽ ነው አሁን ደግሞ ለዚህ ህዝብ ጡት ማጥባት እንዴት ነው ላስተምረው የምትይው አለኝ። እና
ይሄን መስራት የፈለግንበት ምክንያት አሁን እየመጣ ያለው ነገር ከዚህኛው ከተፈጥሯችን እያላቀቀን ስለመጣ ነው። አሁን አንቺ ቅድም እንዳልሽው እናትሽን ስላየሽ ነው። ብዙዎቻችን እናቶቻችን እያየንም ስለመጣን ማጥባት እንደ ኢሹ ተደርጎ የሚነሳ ጉዳይ አይደለም። አረገዘች፣ ወለደች፣ አጠባች፣ በቃ ይሄ ተፈጥሯዊ እንትን። አሁን ግን እንደዛ አይደለም። ልጆቻችንም እያዩ አይደለም። ስለዚህ የግድ ማስተማር አለብን ማለት ነው። ለዛ ነው ብዬ አስረዳሁት። እና አሁን አንቺ እንግዲህ በጣም ወጣት ነሽ፣ በልጅነትሽ ነው ልጆችሽን የወለድሽው፣ በዚህ ጆርኒ ውስጥ እያለፍሽ ነው፣ ቻሌንጁን በደንብ አይተሽዋል። እና ጡት ማጥባትን እንደ ስራ ይዘሽው ለማስተማር ደግሞ እያስተማርሽ ነው። ብዙ ቻሌንጅ ይገጥምሻል እና እንደው ይሄንን ሳናነሳው ማለፍ የለብንም ብዬ ነው። እንደ ከፍያም ራሱ የማይታይበት እሱ እውነት ነው። ምክንያቱም ኢቭን በጣም የጤና ባለሙያዎች እንግዲህ ይረዱታል ብለሽ የምታስቢ ራሱ በጣም እንደ ሆቢ ነው ብዙ ሰዎች አሁን እኔ እንደዛ ስል እና እኔ እውነት ለመናገር ጡት ማጥባት ማስተማር የጡት ማጥባት አስተማሪ ሆናለሁ ምናምን ብዬ ስማር በፊት አልሜ አይደለም እዚህ የደረስኩት። የራሴ የነበረኝ ጉዞ ያው መጀመሪያ የነገርኩሽ አክቹዋሊ የሚገርመው ቅድም ያልተናገርኩት ልክ የመጀመሪያ ልጄን እንደወለድኩኝ PhD ፕሮግራም አፕላይ አድርጌ ነበረ። ከዛ ኢንተርቪው ጠሩኝ በወለድኩኝ በ9 ቀኔ ምናምን እና እኔ እንግዲህ ያኔ በምነግርሽ ጊዜ ጡት ማጥባት ገና እንትን እያልኩኝ ነው። ብዙ ቻሌንጅ ገና በነበረኝ ሰዓት ነው እና እኔ ስለ ኢንተርቪው ሀሳቤ የነበረው ወይኔ አሁን ልጄ ከተነሳች ካለቀሰች ኢንተርቪው ላይ ሆኜ እንዴት ነው ማረጋት የሚለው ነገር ነበረ ማይንድ ውስጥ እንትን የነበረው። ኤኒዌይስ እሷ እግዚአብሔር ስጣት ተኝታ እናቴ ይዛት ምናምን ኢንተርቪው አለፈ፣ ኦፈሩን ሰጡኝ እና በዛ ጊዜ ግን እኔ ከልጄ ጋር ነበረ መሆን የምፈልገው። አልተቀበልኩትም። 1 ዓመት ኤክስቴንድ አድርጌ አሰብኩበት። ከዛ ግን ለእኔ በዛ ሰዓት ስራዬ እናትነት ነው መሆን ያለበት የሚል ነበረ አላማዬ። አልፈልግም አልኩኝ። እንድኛም ደግሞ እንደ ቤተሰብ እንበታተን ነበር። ባለቤቴ ሌላ ቦታ፣ እኔ ሌላ ቦታ፣ ልጄ ዴኬር፣ እኔ ትምህርት ቤት ሲሆን እና እንደዛ አይነት ህይወት ለእሷ አልፈልግም ብዬ እንትን አልኳቸው እና ኤኒዌይስ ከዛ ጀርኒ ተነስቼ ከዛ በኋላ 3ኛ ልጄን ስጀምር ነው ይሄን ነገር ሪሊ እንደ ስራ ማሰብ የጀመርኩት። ምክንያቱም እርጉዞኝ እሷን አንድ ጊዜ እዛ ሩዋንዳ ትንሽ ስለሆነ የጤና ባለሙያዎች ዋትስአፕ ግሩፕ አለ እና እንደዚህ አንድ እናት በጣም ጡት ማጥባት ከብዷታል እና በጣም ሺዝ ኢን ፔን እንደዚህ የጡት ማጥባት ሰፖርት የሚሰጥ ሰው አለ ወይ ምናምን ነገር ብለው ሲሉ እኔ እንደዛ አይነት እንትን ምንድነው ኳሊፊኬሽን የለኝም። አዳት ታይም ግን 2 ልጆቼን አዳት ፖይንት እስከ 2 ዓመት አጥቻለሁ። እስቲ ልሂድና ልርዳት ብዬ ዝም ብዬ ሄድኩኝ እና በጣም ከባድ ህመም ውስጥ ነው የነበረችው። ምክንያቱም ጡት ማስያዝ አትችልም እና ልጇ የጡቱን ጫፍ ነው የምታስይዘው። ጡቷ ቆስሏል። በጣም ከባድ ፔን ውስጥ ነች እና እኔ ምጥም አምጬኝ የወለድኩት ናቹራሊ ግን ከምጥም በላይ ይሄ እየፈተነኝ ነው ምናምን አለችኝ። ከዛ አሳየኋት ልጅ እንዴት እንደሚይዝ ጡቱ እንዴት ሙሉ መግባት እንዳለበት ምናምን አሳየኋት። ከዛ በኋላ ጡቷ የቆሰለው ተሻላት፣ በጣም ሰላም ሆነች እና በቃ ሜሴጅ እያደረገች በጣም በቃ ታመሰግነኛለች። በቃ ቴንክ ዩ ሶ ማች እኔ እንዴት አድርጌ በምን እንደምከፍልሽ አላውቅም እያለች እና ሳይ ብዙ ሰዎች እንደዚህ አይነት ነገር እየተቸገሩ ነው እና እንደዚህ ፎርማል የሆነ ግን ድጋፍ እንደሌላ አየሁኝና ኦኬ መማር አለብኝ ብዬ ለጡት ማጥባት ስፔሻሊ የሚሰጥ ኮርስ አለ። እሱን ፈልጌ አገኘሁኝ። መማር ጀመርኩኝ ማለት ነው። ሎንግ ጀርኒ በባንዴ እንትን የሚል አይደለም። እኔ ደግሞ ከልጆችም ጋር ስለሆነ ከዛ በኋላ የወደድኩት ፓርት አንደኛ እኔም በጣም እማምንበት ለማህበረሰቡ ደግሞ አበረክታለሁ ብዬ የማስበውን ነገር እንደ ስራ መያዝ፣ ሁለተኛ ደግሞ እኔ አሁን እናቶች ሳይ በራሴ ስኬጁል ነው ታይም ሴት የማደርገው እና ከልጆቼ ጋር እኔ መጀመሪያ እናት ነኝ። ስለዚህ ሁሌም መጀመሪያ ስራዬ እናትነት ስለሆነ እናትነትን የማይጋፋኝን ወይም ደግሞ ከልጆቼ ጋር ያለኝን ጊዜ በራሴ መንገድ መመራውን አይነት አድርጌ ጀመርኩት። ግን አሁንም ብዙ ኢቭን ዶክተሮች ምናምን ሲያገኙ እና ግን ሰው ይከፍልሻል እና አንዳንዴ ስታስቢው እንደ ሰው ሌላም ነገር ሰርቶ ይከፈለው የለ እኔ ለምንድን ነው ይሄን የሚያክል ነገር እርዳታ እየሰጠው ለምን አይከፈለኝም? እና በፊት አንዳንዴ እኔ መሳቀቅ ነበረ። ግን አሁን ሳስበው እንደ ሌላ ሰው ስንት የማይሆን ነገር ሰርቶ ገንዘብ ያገኝ የለ እኔ እናቶችን ልርዳ ብዬ ገንዘብ ማግኘት ምንድን ነው ችግሩ? ግን ከእናቶችም ደግሞ ያ ፊድባክ አለ። አንዳንዴ የማውቃቸው ሰዎች ይሆናሉ እረዳቸውና አይተልም ኦኬ ይሄ ስራዬ ስለሆነ ትከፍሉኛላችሁ ስላቸው በቃ ቲክታክ ላይ ሄዳለሁ ምናምን ያሉኝ ሰዎች አሉ።
እና አይ ሴ ኦኬ ዳትስ ኦኬ ምንም ችግር የለውም። እኔ በነፃ ምልሽ ሶሻል ሚዲያ ላይ ሼር አደርጋለሁ የምችለውን ያክል። እንደገና ደግሞ ሰው አልከፈለኝም ብዬ ይሄ በቃ እንትን ይዤ የምል ሰው አይደለሁም። ግን አንዳንዴ ደግሞ እኔም ለራሴ ያው ከልጆቼ ላይ በተለይ አሁን ሞር ሰው እየበዛ ዲማንዱ እየበዛ ሲሄድ ከልጆቼ ያለኝን ታይም እየቀነሰ ስለሆነ እኔም ደግሞ ያው ለሱ ለሰዓቴ ከልጆቼ ላይ ለመወስደው ደግሞ ግዴታ የሆነ ነገር እኔም ማምጣት አለብኝ አይደለ? ወደፊትም ለመቀጠል ሰስቴናብል አይሆንም። ስለዚህ በደንብ ደግሞ መሰራትም አለበት። እንደዛ ካልሆነ ደግሞ አንቺም ነገር ከዚህ ስራ ትወጫለሽ። ስለዚህ የሚፈልግ ሰው እንኳን ላያገኝሽ ይችላል ማለት ነው። ምክንያቱም እንዳልሽ ብዙዎቻችን በተለይ ልጆቻችን ማሳደግ ነው የቀዳሚ ስራችን ያል እናቶች ቀዳሚ ስራችን እናቶች ልጆቻችን ናቸውና ከዚህ ወጥተሽ ወደዛኛው ስራ በምትሄጂበት ጊዜ ያሰብሽውን ዋናውን ነገር እየተውሽ ወደዛ ልትሄጂ ነው። የምትሄጂበት ነገር ደግሞ የሆነ ነገር ማምጣት አለበት። ምክንያቱም እንደሰው መኖር አለብሽ፣ ወጪዎችሽን ከበር ማድረግ አለብሽ እና ብዙ ጊዜ ከእናቶች ጋር የተያያዘ ስራ የሚሰሩ ሰዎች የሚገጥማቸው ችግር ይሄ ነው። እንደ ስራ አይታይም፣ እንደ በጎ ፈቃድ አገልግሎት ነው የሚታየው እና በበጎ ፈቃድ የሚሰጡ ብዙ አገልግሎቶች አሉ። ከዚህ በተጨማሪ ግን እንደዚህ አይነት ስራዎች በትክክልም ደግሞ መደገፍ ያለባቸው ናቸውና ያንን ለመቀበልም አንዳንድ ጊዜ ማፈርም አያስፈልግም ማለት አያስፈልግም። እውነትሽን ነው። ግን አንዳንዴ ምልሽ ያው በጣም እኔ አሁን አንዳንዴ ቮልነራብል የሆነ እኔንም ታይት የሆነ ስፖርት ውስጥ ይከተኛል። ምክንያቱም ኦልሬዲ ነግራቸዋለሁ ኦኬ ይሄ ነው ክፍያው ምናምንና ሄድና ብዙ ሰዓት አብሬያቸው አሳልፌ ወይ አይከፍሉኝም ወይ ደግሞ እኔ አሁን በሰዓት ነው ምክንያቱም ኦኬ ይሄን ያህል ሰዓት ነው ላለው ከዛ በኋላ 2 ሰዓት አሳልፌ ወይ 1 ሰዓት ይከፍሉኛል እንደዛ እና እኔም አንዳንዴ ያው ማለት እንደዛ ተጨንቀው አይቼ ገንዘብ አምጡ ማለት እኔም አንዳንዴ ይከብደኛል እውነት ለመናገር። ግን ደግሞ በጣም በርናውት ታደርጊያለሽ እንደዛ ሲሆን። ምክንያቱም አንዳንዴ እኔ አሁን ወይ እንደዚህ ልና ብዙ ለፍቼ ሰርቼ ምክንያቱም መንዳቱ አለ ከዛ እንደገና እዛ ሄጄ አስስ ማድረጉ አለ ምናምን ከዛ ኋላ ተበልሼ አንዳንዴ እኔ መበሳጫለሁ ማለት አሁን ይሄ እንትን እኔ ትሩሊ እስካሁን ድረስ ስለምወደው ቤቴ ሄጄ ሳይከፍሉኝ ቆይቼ ነው ሪያላይዝ ማድረገው። አክቹዋሊ ይሄ ኢሚዲየትሊ ምናምን ምክንያቱም ኦኬ ስራዬን ጨርሻለሁ ልጆቼ ጋር ልሂድ ብዬ ወደዛ ሮጣለሁ። ከዛ በኋላ ልጆቼ ጋር ስሆን አንዳንዴ እረሳዋለሁኝ እና ባለቤት እንደማመን ከፈሉሽ ምናምን ሲለኝ አልከፈሉኝም ላኪላቸው ሜሴጅ ምናምን ይለኛል። አሁን ከመጀመሪያው አይ ቲንክ ትንሽ ቀለል የሚለው ያው መጀመሪያ ከመሄዴ በፊት በቃ ይሄ ነው በዚህ ሰዓት ልክ እንደዚህ ሰዓት ትከፍላላችሁ ብዬ እላለሁኝ። እንትኑንም ይሄ ምልልሱንም ይቀንሰዋል። ግን ሁሉም ሰው አይደለም። ግን እንዳልኩሽ ብዙም ሰው ደግሞ አንቺም አይ ቲንክ ኤክስፒሪየንስ ያደረጉሽ ነበር በጣም አንቺ እኮ ጎበዝ ነሽ በርቺ ምናምን ይልሻል። ግን ልክ እንዲህ አይነት ነገር ላይ ሲመጣ ግን አንቺ ኦኬ ይሄ ስራዬ ነው ክፈሉኝ ስትይ ብዙ ሰው ወደኋላ ይሸሻል። አንቺን ግን ትሩሊ በሚጠቅም መንገድ መርዳት ደግሞ ብዙ ሰው ወደኋላ ይላል እና ይሄ ደግሞ ልክ አይደለም። ግን ደግሞ በሌላ በኩል ደግሞ ከአንቺ የሚፈልጉትን ነገር ደግሞ ማግኘት ይፈልጋሉ፣ መውሰድ ይፈልጋሉ። ምንም እንትን የለባቸው እንደ ማደግ ያለበት ነገር። ምክንያቱም አሁን ከብረስት ፊዲንግም የሚያላቅቀን በጣም ብዙ ነገር እየመጣ ስለሆነ ነገ ከነገ ወዲያ ጊዜ ሰጥቶ የሚያናግሽን ሰው ላታገኝ ትችላለሽ። ሁሉም ሰው በየፊናው ሯጭ የራሱ ህይወት አለበት ማሸነፍ ያለበት እና እንደ ስራና እንደ ትልቅ አንድ ፕሮፌሽን በጣም ትልቅም ፕሮፌሽን ስለሆነ ማደግ ያለበት ነገር ነው። እሱ ላይ እንግዲህ የምትችይው ጦርነት ነው፣ ትግል ነው እና እኔ እንዳልኩት መጀመሪያ ስጀምር እንደዚህ ትግል እንደሚሆን አስቤው አላውቅም ነበር። ግን አንዳንዴ እውነት ታዝኛለሽ፣ ዲስካሬጅ ትሆኛለሽ። ምክንያቱም በጣም ብዙ ነገር እየሰራሽ እየሞከርሽ ወደ አንቺ የሚጨመረው በጣም ትንሽ ነው። ግን እኔ ያው አላማዬ የአጭር ጊዜ ነገር አይደለም። እንደገና ጡት ማጥባትንም እኔ የማየው አንድ እናት ስለረዳሁኝ በቃ እዛ ጋር በቃ ብዬ ስላልሆነ የማየው እንዴት አድርጌ ነው የህዝብ ጤናን ወደ ላይ የማደርገው የወደፊት ልጆችን እንዴት ነው አይደለ የወደፊት ተተኪዎቻችንን የወደፊት ጀነሬሽን እንዴት አድርጌ ነው በጥሩ መንገድ ኮንትሪቢዩት የማደርገው። ከዛ ደግሞ ልጆች አሉኝ፣ ሴት ልጆች አሉኝ እና ሴት ልጆቼስ እንዴት እያዩኝ ነው እንዴት እያዩት ነው ይሄን ነገር እና ምክንያቱም ወደፊት ነገር ደግሞ እናት የሚሆኑት እነሱ ናቸው እና ምን አይነት ዓለም ነው ለእነሱ ትቼ ምን አይነት የእናትነት ድጋፍ የሚሰጣቸው ማህበረሰብ ነው ፈጥሬ የሚሄደው የሚለውን ብዙ ስለማስብበት በዛ አንጻር ስለማየው ያው እገፋለሁ። አንዳንድ ቀን በቃ ይሄ ነገር በቃኝ ወደ እናትነት ብቻ መመለስ ይቻለኛል የምልባቸው ቀኖች አሉ። ግን ደግሞ መልሼ ደግሞ አንዳንዴ እናቶች እንደዚህ ረድቻቸው ሲምፕል የሆነ ነገር ምናምን እንትን አድርጌ በቃ ሲያመሰግኑኝ እያለቀሱ ምናምን እንትን ሲሉኝ ደግሞ
ከዚህ የበለጠ ነገር የለም ብዬ ደግሞ እንትን እላለሁ። ወይም ደግሞ ትንሿ ልጄ ያው የመጀመሪያ ልጄ ብዙ ጊዜ አሻንጉሊቶቿን ይዛ ምናምን እንደዚህ ማሚ ጡት እያጠባች ነው ትለኛለች እና ሲምፕል ነገር ሊመስል ይችላል፣ ግን ይሄ ኖርማል እንደሆነ አይምሯ ውስጥ እየተቀረጸ ነው። እሷ እንግዲህ ሄዳ ለትምህርት ቤት ጓደኞቿ የምትለው ነገር ይኖራታል። እንደዛ እያለ ነው ለውጥ የሚፈጠረው በሚል ነው የምገፋው። አዎ መግፋት ነው። ይሄ ስራ ደግሞ የሆነ ቀን እንደው በቃ ያስብልሽ ነው። የሆነ ቀን ደግሞ በጣም በደስታ ተመልሰሽ ትገበች አይ ልውጣ በቃ ተመልሰሽ ትገበች እንዲህ የሚያደርግ ነገር አለ። እንድትችው ነው የምመኝልሽ። እንደው በስተመጨረሻ በተለይ ለወጣት እናቶች ዘመኑ ወደ ሌላ አቅጣጫ ፑሽ እያደረጋቸው ነው ያለው። አንቺ መጀመሪያ ላይ እንዳልሽው እድለኛ ሆነሽ አሜሪካም ሆነሽ በዙሪያሽ ያሉ ሰዎች እንድታጠቢ ከተፈጥሮ ጋር የበለጠ እንድትገናኝ እናትነትሽን እንጆይ እንድታደርጊው በጣም ብዙ ምክሮችን አግኝተሻልና እሱም ራሱ ረድቶሻል። አሁን ደግሞ በጣም ትንሽ ልጆች አሉ በብዙ አጋጣሚዎች ላያዩ የሚችሉ እና በብዙ ነገሮች ደግሞ ኢንፍሉዌንስ የሚደረጉ እንዴት ያድርገው ገና ከመግባታቸው እናትነታቸው እንዴት አድርገው ይረዱት፣ እርግዝናን፣ ጡት ማጥባትን ምን እያሰቡ ወደዛ መንገድ ይጓዙ የሚለው እንደው ነግረሻቸው ብንለያይ ደስ ይለኛል። እኔ አንድ በጣም ማስተላለፍ የምፈልገው በተለይ ወደፊት እናት ለሚሆኑ ሴቶች እናትነት ወደኋላ አያስቀራችሁም የሚለውን ነው። ምክንያቱም ብዙ እናቶች በቃ እናት መሆን በተለይ አሁን ያው ብዙ እናቶች ሰራተኛ ስለሆኑ ከስራዬ ወደኋላ ይጎትተኛል፣ ከእድገት ያግደኛል። ይሄ ማለት ውሸት አይደለም፣ የሚያግዱሽ ነገሮች ይኖራሉ። ግን ሁሉንም ነገር በአንዴ ማድረግ አንችልም። ማለት እናትነቱንም በቃ ሁሉንም አንድ ላይ እንደገና ስራውንም በቃ ቤስት ሆነን ሁሉንም ማድረግ ሰው ነን። የሆነ ቦታ ላይ የሚገድበን ነገር ይኖራል። ነገር ግን እኔ እናትነት እንዲያውም አቅጣጫዬን አስተካክሎልኛል ነው የምለው። ምክንያቱም የምሰራውንም ስራ ዲፋይን ያደረገው የራሴ የእናትነት ጉዞ ነው እና ብዙ እናቶችን ማበረታታት ወይም እናት ያልሆኑ ገና ወጣት ሴቶችን ማበረታታው እናትነት ወደኋላ ያስቀረናል ብላችሁ እንዳታስቡ ነው። ኦፍኮርስ አጠገብ ያለውም ሰው ማተር ያደርጋል እና አጋራችሁንም ደግሞ በደንብ አድርጋችሁ ምረጡ። እውነቴን ነው። ምክንያቱም የማይደግፍሽ ይሄን ነገር የማይረዳሽ አጋር ካጠገብሽ ካለ ያኔ ነው ወደኋላ የቀረሽ የሚመስልሽ፣ ወይም ደግሞ ማበረታታሽ ወደታች እንትን የሚልሽ ሰው ካለ ያኔ ነው ሁሉንም በእርግዝናም ሆነ በጡት ማጥባትም ሆነ በእናትነት ጉዞች ላይ በርቺ፣ ይሄ እኮ ከባድ ነገር ነው የሚልሽ ሰው እንትን ይላል እና ያው የትዳር አጋራችሁንም አስባችሁ ምረጡ አይደለ? ምን አይነት አባት ነው ምን አይነት አጋር ነው የሚሆነውንም እሱንም ማሰብ ያስፈልጋል። ግን አይ ቲንክ ብዙ ሰው አሁን እኔንም አሁን አንቺ ተምረሽ ቤት በቃ ይሄን ሁሉ የተማርሽው በጣም ጥሩ እንኳን አነሳሽው አይደለ? ብዙ ሰው ይለኛል። እኔ ደግሞ የተማርኩትን በጣም ቤቴ ውስጥ እጠቀመዋለሁ፣ ልጆቼ ላይ እጠቀመዋለሁ። ግን ደግሞ እውነት እልሻለሁ ብዙ ጊዜ አሁን የፒኤችዲ ያኔ ላቁም እንትን አልልም አልወስደውም ፕሮግራሙን ስላቸው በጣም ብዙ ሰው ይቆጭሻል ነበር ያለ። አልቆጨኝም። ከፒኤችዲ በላይ ልጆቼ እኔን አሳድገውኛል፣ አስተምረውኛል እና እናቶችን እንዲህ ብዬ ነው ማበረታታት የምፈልገው። እንድ ትምህርት ስራ ምናምን መቼም እናገኘዋለን። አይ ቲንክ አንዳንዴ ስካርሲቲ ሜንታሊቲ ስላለን በቃ አሁን ካልሆነ ወደፊት እንትን አይልም የሚለው። እንድ እኔ ደግሞ ምንድነው መዋሸትም አልፈልግም። እኔም አንዳንዴ የሚጋጩብኝ ነገሮች አሉ። ምክንያቱም ከውጭ እንደዚህ አይነት ነገሮች ሰማ እንዴ ተሳስቻለሁ እንዴ የእውነት ወደኋላ ቀርቻለሁ እንዴ እንዲህ ባረግ ይሻል ነበር እንዴ የምለው ነገር እና የትኛውን አቅጣጫ ብትሄዱ ከባድ መንገድ ይኖረዋል፣ ክብደት የሚኖረው ነገር አለ። ግን ያው የትኛውን ከባድ ነው የምንመርጠው የሚለው ግን የኛ ውሳኔ ነው እና እኔ የእናትነትን ጉዞ በዚህ መንገድ መሄዴ መቼም የሚቆጨኝ ነገር የለም። በጣም ነው የሚያስደስተኝ፣ በጣም ነው የሚያረካኝ እና አይ ቲንክ ብዙ ጊዜ የእናትነትን ከባድና ያው ጥሩ ያልሆኑ ገጾች ስለሆነ ብዙ ጊዜ የምንሰማው። እኔ ደግሞ አንዳንዴ ሰዎች እንዲያውም የሆነ አንቺ የሆነ ሌላ አይነት ፍጥረት ነሽ አሁን የሚሉኝም ሰዎች አሉ። እንደዛ ሆኜ አይደለም፣ ግን ክብደት ቻሌንጅ ሳይኖረው ቀርቶ ሳይሆን ግን ሁል ጊዜ መጥፎ ጎኑን የምንሰማ ከሆነ ከዛ ያን ነገር በአንድ መልክ ብቻ እንድንመለከተው ስለሚያደርገን እኔ ደግሞ አትሊስት እኔ አንድ ጥሩ በቃ እናትነት በጣም ያስደስተኛል ካልኳችሁ የእውነት ያስደስተኛል። ግን ያንን ገጽ ሞር ካሳየኋቸው ሰዎች እናቶች ይበረታታሉ፣ ወደፊት እናት የሚሆኑ ልጆች ይበረታታሉ ብዬ ስለማስብ ነው
ይሄንን ማለት የምፈልገው። በጣም ቆንጆ እንግዲህ ደስ ብሎኛል። ምክንያቱም በጣም ደስ ብሎኛል። እኔም ደግሞ ምቹ ቤትም ለአመታት የምንሰራበት ሀሳብ ነው። እናትነት በትክክል ምን እንደሆነ እንዲታወቅና እናትነት ከተፈጥሮ ይሄ ልጅ መውለድ እንደው በቃ በደመ ነፍስ ከሆነው ባሻገር በጣም ትልቅ ፕሮፌሽን ስራ እንደሆነ ቢሆን ወደፊት ደሞዝ ራሱ የሚቆረጥለት ደሞዝ ቢቆረጥለትም በእርግጥ የማይበቃው ትልቅ ስራ እንደሆነ ሀገርን መስራት እኔ አንድ ጓደኛችን አስታውሳለሁ። ከመሀላችን እኛ ስንማር እኔ ብቻ ነበርኩ ሴት ጆርናሊዝም ስንማር እና ሁሉም ወንዶች ናቸው። አንዱ ቀድሞ አገባ እና ወለደ። ከዛ ምግብ ልንበላ ስንገባ ሁሉም ሰው ኮንትሪቢዩት ያደርጋል። ይሄኛው ያገባውን ጓደኛችን ግን እንዲከፍል አያደርገውም ሌላኛው ጓደኛችን። ለምን ኔሽን ቢውልድ እያደረገ ነው ይል ነበረ። ስለዚህ ሳይከፍል የሚለዋል እና ሁሌ በጣም ወደው አባባል ነበረ። ሀገር እየገነባ ነው እሱ፣ ስለዚህ ተውት ይል ነበር። እና ለወላጅ እንደዚህ አይነት ቦታ መሰጠት አለበት። እንግዲህ የወሊድ ፈቃድ ዘመቻን ብለን ጀምረን እሱንም ፋይት የምናደርግበት ምክንያት ቤኔፊቶቹ ለአንድ ግለሰብ ለአንዲት እናት ሳይሆን ለሀገር ከዛም አልፎ ለዓለም ሁሉ ሊሆን የሚችል ለሁሉም ለሰው ልጅ ሊሆን የሚችል ነገር ነው እና በጣም የምንፈልጋቸውን ጥሩ ነገሮች ነው ያነሳሽልን። እግዚአብሔር ፈቅዶ ደግሞ ይሄ ብሬስት ፊዲንግ ስራሽ ትልቅ ደረጃ ደርሶ መልሰን እንገናኝና ለውጡን ደግሞ አንስተን እናወራለን ብዬ አስባለሁ። መልካም ሁሉ እመኝልሻለሁ። በጣም ነው አመሰግነው። እኔም ሮዝ በጣም በርቱ። ምቹ ቤት በጣም ትልቅ ስራ ነው የምትሰሩት እና እኔ መጀመሪያ ጊዜ ፔጅሽን ካገኘሁት ጀምሬ በጣም የሚያስደስተኝ ነው እና እኔም ደግሞ ያው ሁልጊዜ ማዝነው በስማም ይሄን የመሰለ ነገር የሚያስፈልገውን ድጋፍ እስካሁን ድረስ አለማግኘቱ ሁልጊዜ የሚያሳዝነኝ ነገር ነው እና ያው እንግዲህ እየተደጋገፍን አይ ሆፕ ጥሩ ቦታ እንደርሳለን ብዬ አስባለሁ። እኔም በጣም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ዛሬ ላቆየነው ቆይታ በጣም ደስ ብሎኛል። እናመሰግናለን። እኛ ተመልካቻችን ጡት ማጥባት፣ እናትነት፣ የእናትነት ጉዞ፣ እርግዝና ከዚህ ጋር የተያያዙ በጣም ብዙ ርዕሰ ጉዳዮችን አንስተናል። በተለይ አዳዲስ ወላጆች የምለው አባቶችም ጭምር እንድትሰሙትም ስለምንፈልግ ነው። ስሙን ተጠቀሙበት። መስማት ብቻ ታውቃላችሁ ጥቅም እንደሌለው በደንብ ሰምተን ወደ ጡት ማጥባት ወደ እርግዝናው ስንገባ እያሰብንበት ከዛ ደግሞ ወደ ተግባሩ እንድንገባ ለማለት ነው። ሌላ ጊዜ እንደዚህ ተመሳሳይ ርዕሰ ጉዳይ ያላቸውን እንግዶች ይዤላችሁ እመጣለሁ። ቤተሰብ መሆናችንን እንቀጥል። ሰላም ነው።